ሊደርሺፕ ላንቺ ምንድነው? አንተ ሊድ የምታረጋቸው ሰዎች እስከ ካፓሲቲያቸው እንዲሰሩ ኦፖርቹኒቲ መስጠት ነው። እኔ እንዲህ ነኝ እንደፈለጋችሁ ነው የሚባል ነገር የለም። በ17 ዓመትሽ ነበረ ወደ አቪዬሽን እንድትገቢ የሆነ መስመር ያገኘሽው። በእኛ ጊዜ ካፕቴን ለመሆን ኦል ዘ ዌይ ከትንሽ ፕሌን ታነሳና ቻችን አሁን ለመነሳት በምናደርገው ዝግጅት በዛ ሰዓት ሆነስትሊ ሴት ፓይለት እንዳለ እንደሌለ ምንም የማውቀው ነገር የለም። ግን I know I can do it። ወይዘሪት ሃና በአሜሪካ በግዙፍ ቴክኖሎጂ ድርጅት ዳይሬክተር። ብዙ ሰው እንዲያቆም የሚያደርገው አንቺ ደግሞ እንድትቀጥ ያደረገሽ ምን ነበር? ወዲያውኑ ኤክስፔክት የምታረግ ከሆነ ጥሩ አይደለም። እስከዛ ድረስ ግን ሃርድ ወርክ አለ። ለአንድ ግለሰብ አሜሪካ መስራት ምን የሚሰጠው ኦፖርቹኒቲ አለ? ኢትዮጵያ ውስጥ መስራት ምን የሚሰጠው ኦፖርቹኒቲ አለ? አድድ ቫልዩ ምንድነው የሚለው ነገር አሜሪካ ነገሮች በጣም ትልቅ ጥያቄ የሆነ ነው የመጣው። ፐርሰናሊ ያንቺን ቫልዩ እንዴት ነው የምትጠብቂው? አንድ ቦታ ከኔ ቫልዩ ጋር አላይን የማያደርግ ኢንቫይሮንመንቱ የማይሆን ከሆነ አብዛኞቻችን ባላንስ አናደርግም። ባላንስድ ነው ህይወትሽ። አላማ ሲኖርህ ሌላውን ነገር ሳክሪፋይስ ማድረግ አስፈላጊ። ከተቀጣሪነት እስከ ዳይሬክተርነት ደርሰሻል። እስካሁን በሰራሽበት ጊዜ በሊደርሺፕ ላይ በአስቸጋሪ መንገድ የተማርሽው የሰው ኮኔክሽን በጣም ኢምፖርታንት እንደሆነ ነው አንድ የተማርኩት ነገር። አሁን ላይ ያቺኛዋን የ17 ዓመት አና ብታገኛት ምን እንዳታደርጊ ብለሽ ትመክሪያት ነው? የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። እንኳን መጣሽ ሃና። አመሰግናለሁ። በጣም ደስ ብሎኛል። ዛሬ በርካታ ነገሮችን እናነሳለን። ዛሬ ለመጀመሪያ ጊዜ የሚያዩ ሰዎች አሉ። የመጀመሪያሽ ነው ደግሞ? አዎ። ስለዚህ ራስሽን አስታውቂ። ሃና ወልደ ኢየሱስ እባላለሁ። እዚህ ተወልጄ ያደግኩት በጣም ለረጅም ጊዜ አሁን አሜሪካ ኖር ያለው ከግማሽ በላይ እድሜ። አንድ ሰው ወደ ስራ ሲገባ መጀመሪያ ላይ የሚመራው ሰው አለ፣ ተቀጥሮ ነው የሚሰራው። ከዛ በኋላ ግን እያደገ ሲሄድ ራሱን የቻለ ደግሞ ፕሮሰስ አለው። ሊደርሺፕ ላንቺ ምንድነው? እኔ ሊደርሺፕ ማለት አንተ ሊድ የምታረጋቸው ሰዎች ካፓቢሊቲያቸውን እስከ ካፓሲቲያቸው እንዲሰሩ ኦፖርቹኒቲ መስጠት ነው፣ እድሉን መስጠት። ከራሳቸው ብዙ ነገር ከራሳቸው ይመጣ ነው። እኛ ጋር ኦፍ ኮርስ ኦፖርቹኒቲ ምንድነው ኢንቫይሮንመንቱ በጣም ማተር ያደርጋል። አሜሪካን ውስጥ አሁን ለምሳሌ እኔ ሊድ የማደርጋቸውን ቲሞች ብዙ ጊዜ የምጠይቃቸው የሚያደርጉትን ነገር ሁሉ ጊዜ ከነሱ ጋር በአግሪመንት ነው። የሆነ ነገር ጎል ይኖረናል፣ ሁላችንም ጎል አለን። ግን ይሄን ጎል ነው አንደኛ አግሪ እናደርግበታለን። ሁላችንም ሴም ቪዥን አለን ወይ እንላለን። ያንን እነሱ ሁላችንም እርሊ አዳፕተር አይደለንም። የሆነ ነገር ይመጣል፣ ማድረግ ይኖርብናል። አንዳንዶቹ ፊት ለፊት ይሆናሉ፣ ቶሎ ልክ ነው ምናምን ይላሉ። አንዳንዶቹ ላግ ያደርጋሉ። አንዳንዶቹ ደግሞ ዲትራክተርስ ናቸው፣ ከኋላ ሜቢ አይሆንም ይሉሃል አይደለም። እና ሁሉንም በኢንዲቪዥዋሊ የሆነ እንትን የሚያደርጋቸውን ውስጣቸውን የሚያንቀሳቀስ ነገር ለማወቅ ትሞክራለህ። ምንድነው ይሄንን ሰው የሚያንቀሳቅሰው እንዲያደርግ የሚያደርገው በራሱ እንትን እና ብዙ ጊዜ ኮቺንግ ይባላል አለ። አትነግራቸው፣ ትጠይቃለህ፣ ምን ታደርጋለህ፣ ምን ብናደርግ ነው፣ ምን እስቲ አንተ ይሄንን እዚህ ጋር ማድረስ ላይ ለምሳሌ አሁን ግባችን 3 ነገር ነው። ይሄንን ነገር ማድረግ ሊኖርብን አለብን። በሱ አግሪ እናደርጋለን ወይ ምን አለ ትላለህ። በዛ አግሪመንት ከደረስን በኋላ ምን ነገሮች ከዚህ ውስጥ እንዴት ነው ፈንክሽን የምናደርገው እና የሆኑ ነገሮች ግዴታ መደረግ አለባቸው። ግን how do we get there እዛ ጋር እንዴት እንደርሳለን የሚለውን ግን ኔጎሺዬት ታደርጋለህ። ስለዚህ ዲሲዥኑ የነሱ ከሆነ most probably ያደርጉታል እና engaged ይሆናሉ። እኔ ሁሉ ጊዜ ቲሞቼን በቃ እንትን ብለው እንዲመጡ፣ ምክንያቱም እኔ እንደዛ አይነት ኦፖርቹኒቲ ኖሮኛል።
ደስ ብሎኝ ስሰራ በደንብ እሰራለሁ። ቻሌንጁም ኢቭን ኢፍ ሁሌ ቻሌንጅ ሁሌ ያለ ነው፣ ስራ ሁሌ እንትን ነው፣ ግን ደስ ብሎ በምትሰራው ነገር አለ። እሱን ለማምጣት ለሌላ ሰው እሞክራለሁ። ለኔ ሊደርሺፕ የአንድ ሰው ካፓሲቲ እስከ መጨረሻው ድረስ እንትን እንዲያደርጉና እንዲያድጉ ምንድነው የተለያየ ኦፖርቹኒቲ እንዴት ብለው ተምረው አድገው ቪዥን እያዩ ውጪ ምን ወደፊት የሚያደርጋቸው ለዛሬ አሁን ለምሳሌ እኔ አንድ ሰው ከቲሜ ውስጥ ለመሄድ እፈልጋለሁ ቢለኝ ኦኬ ነው የምለው። ምክንያቱም አንዳንዴ መቅጠር ራሱ ይከብዳል። ለምሳሌ ፍሪዝ ሊኖር ይችላል፣ መቅጠር ላንችል እንችላለን፣ ብዙ አይነት እና ስራ እንትን ሊል ይችላል። እኔ ግን አንድ ሰው ልቡ ተነስቶ የሆነ ቦታ ለመሄድ ለማደግ ከፈለገ የሊደር ሁሌ እንትኑ ያንን ሰፖርት ነው፣ ፉሊ ሰፖርት ማድረግ አለብህ። ምክንያቱም ልብህና ቦታው ሲገናኝ ብቻ ነው በደንብ እንትን ማድረግ የምትችለው። በ17 ዓመትሽ ነበረ ወደ አቪዬሽን እንድትገቢ የሆነ መስመር ያገኘሽው እና ምን ነበረ ፕሮሰሱ? እኔ መጀመሪያ አዲስ አበባ ዩኒቨርሲቲ ነው ከሃይ ስኩል ጨርሼ ወደ 6 ኪሎ ገባሁ። ወደ 6 ኪሎ የገባሁበት ዲሲዥን የኔ ብዙ የፋሚሊ ኢንፍሉዌንስ ነበረው። እኔ ውስጤ ኢቭን 9ኛ ክፍል እያለሁ ምን መሆን ትፈልጋላችሁ ሲባል ኢንጂኒየር መሆን ነው ፈልገው ብዬ ነው ድርሰቴን የጻፍኩት። ግን በአካባቢው በጊዜው በነበረው ኦፖርቹኒቲ ያለውን ነገር ምናምን ተመልክቶ ፋሚሊ ፍሬንድስ እና ግሩፕ ኦፍ ፍሬንድስ ነበሩኝ፣ በጣም ክሎዝ ሃይ ስኩል ፍሬንድስ። እኛ አት ዘ ታይም ስፔሻል ክላስ የሚባል ክላስ ውስጥ ነበርን። ማለትም ከ8ኛ ክፍል ከ96 በላይ ያገኙ ተማሪዎች አንድ ላይ ሆነው እና ምንድነው ያንን ያነሳውበት ሴቶች በጣም ትንሽ ነበርን፣ ከክላሱ በጣም ብዙ ወንዶች ናቸው። ይሄ ደግሞ ቲፒካል የመንግስት ትምህርት ቤት ነው የሄድኩት፣ አዲስ ከተማ መርካቶ እና በጣም ግሩፓችን ክሎዝ የነበርን ልጆች ስለነበርን ዲሲሽናችንን በእኛና በፋሚሊ የተነሳ አስቀድመን ነበረ። በጊዜው ደግሞ ዲሳይድ ማድረግ የነበረ ማትሪክ ጥሩ ውጤት ብታመጣ የት ኢንዳፕ ታደርጋለህ የሚለውን አስቀድመን ስናደርግ ሜቢ the seriousness we put into it maybe እንትን ሊሆን ይችላል። ምክንያቱም ጊዜውንም ንግግሩን በማሰብ አብረን እንደዛ አይነት ዲሲሽን አደረግን። ግን 6 ኪሎ ስገባ እውነቱን ለመናገር አልወደድኩትም። ምክንያቱም እኔ በጣም ራስ ብዙ የሳይንስና በጣም ኢንተረስት የሚያደርገኝ ሳይንስ ነበረ። በዛ ላይ አይ ቲንክ በጣም ሲሪየስ ነበርኩ። በታይሙ በጣም ሲሪየስ ነበርኩ። ብዙ ነገር ዓለምን የመለወጥ ወይንም ብዙ ነገር የማድረግ ህልም አለ። 6 ኪሎ ስገባ ኢንቫይሮንመንቱ ትንሽ ኤክስፔክት ካደረኩት በጣም ተለይቶ ነው ያገኘሁት። ስላገኘሁት አንድም ያ ነው እንትን ያደረገኝ ኮምፔል ያደረገኝ። አየር መንገድ እንደዚህ አይነት ማስታወቂያ ወጥቷል ሲባል በጣም እንትን ስለነበርኩኝ የመጀመሪያውን ሴሚስተር ጥሩ ውጤት ነበር ያገኘሁት፣ ቶፕ ግሬድ። ግን የሆነ ጓደኛ የማውቀው ሰው ነበርና አየር መንገድ ማስታወቂያ ወጥቷል እና የአየር መንገድ ሲሉኝ ይህንን ማድረግ እችላለሁ በሚል ሄጄ አፕላይ ያደረኩት። እንደዛ ነው አይ ቲንክ ሳስበው 4 ኪሎ ገብቼ ቢሆን ሜቢ I may not ever look into that direction። ይሄኛውን 6 ኪሎ የነበረውን ነገር ስላልወደድሽው ብቻ ነው ወደዛ እንድትወስኝ ያደረገሽ? አንዱ እሱ ነው። ግን እኔ ሁሌ የሆነ ሰው ቻሌንጅ በታይሙ ቻሌንጅ ነገር ስሰማ I can do it የሚል አይነት እንትን አለኝ እና ሴት አለመኖር በዛ ሰዓት honestly ሴት ፓይለት እንዳለ እንደሌለ ምንም የማውቀው ነገር የለም። ግን I know I can do it እንደዚህ አይነት ነገር ሄጄ ልሞክር ብዬ aptitude test ሁሉ ሰድ they have aptitude test let me go take it እና see where it lands እና እዛ ሄጄ ስወስደው እሱን ሳልፍ ምንዝል ፕሮሰሱ በአጠቃላይ እንትን አደረገኝ ዳይሬክት አደረገኝና በዛው ቀጠልኩበት። ገባሽ? ምን ነበር
በጊዜው የነበሩ ቻሌንጆች? ቻሌንጁ ከመጀመሪያውን ከመግባቱም ጀምሮ በፊት እኔ at the time barely 17 አንደኛው ሪኳርመንቱ 17 መሆን አለብህ፣ ሜትር ከ70 መሆን አለብህ። ሜትር ከ69 ነበርኩ እውነቱን ለመናገር እና almost close to ግን በታይሙ ምንድነው አንደኛ I think they impressed ሆነው ነበር በማትሪክ ሪዛልቴ ኤድ because of that opportunity ሊሰጡ ይፈለጉ። ብዙ ዲቤት ነበር ትግባ አሁን በጣም ሰውነቴም በጣም ስላይት የሆነ ቀጭን ትንሽ ልጅ መምሰል አለ እና ትግባ ብዙ ክርክር ነበር። ለምን እንደውም they tried to like really convince me maybe you should continue your education like ለምንድን ነው የምትገቢው why እና እኔ ደግሞ ሰው ብዙ ጊዜ ከራሴ ካልመጣ ሰው እንደዛ ሲለኝ more curious እና I was very curious I think ላደርገው እችላለሁ ይሄን ነገር አሳምኑኝና እንትኔም እየጨመረ መጣ ለማድረግ ጆይን ለማድረግና ለመቀጠል I would say ያኛው ትንሽ ቻሌንጅ ነው። aptitude ቴስቱን ማለፍ ቴስቲንግ ሄልዝ ምናምን ሁሉ ነገር ቼክ ይደረጋል። ከዛ በኋላ ከገባ በኋላ በጣም ሰርፕራይዚንግ ነገር አጋጠመኝ። ሁሉም እንዴት ነው ኢንፎርሜሽን በመጀመሪያ ማንም ሰው በጣም ክሊርሊ የሚነግር የለም በዚህ ጊዜና በዚህ ጊዜ። ከዛ ተጀመረ። ከመጀመሩ በፊት ዶርም ሊሰጥ ነው ተባለ። እኔ ምንም የነገረኝ ሰው የለም። ሴት ስለሆንሽ ለአንቺ ዶርም የለም ምናምን ያለኝ ሰው የለም። ልክ እንደነሱ ተሰልፌ እጄ እንትኔን ልቀበል ሲሄድ አንቺማ አትገቢም አሉኝ። ለምን? ለሴት ዶርመኛ ኖሮን ማያውቅም፣ የለንም ሴቶች እንትን አናረግም፣ የለንም፣ ለወንዶች ብቻ ነው። የት ነበረ? ኢትዮጵያን ኤርላይንስ። ቦታው አዲስ አበባ? አዎ እዛው ነው። ሁሉም ትሬኒንጉ ሁሉ ነገሩ እዛ ውስጥ ነው። ፓይለት ትሬኒንግ ስኩል ምናምን አሁን የምታየው ትልቅ ፓይለት ትሬኒንግ ስኩል ሴፕሬት አይደለም። እዛው ውስጥ ዶርሞቹ ሁሉ ነገሩ እዛ ውስጥ ነው። እና ከዛ ሄጄ እንደዛ ሲሉኝ I was very በጣም ገርሞኝ ምን አድርጎ ነው የምትሉኝ ስላቸው ሆስቴሶቹ እና ፓይለቶቹ ጠዋት ሁሌ እየሄዱ ፒክአፕ የሚያደርጓቸው ፒክ እየተደረግሽ ጠዋት ትመጫለሽ እና እንደዛ ነው የምትማሪው አሉ። ስለዚህ የተመላለሽ ልትማሪ? ዋው። ለየትኛውም ሴት ነው ዶርም የሌለው? የለም በዛ ሰዓት ሴት ምንም ትሬኒንግም የለም። ኦኬ። ስላልነበረ እንደዛ ነው የተነገረኝ። እንድታቋርጪ ምክንያት አይሆንሽም ነበር? የሚገርም ነገር ነው። ግን እኔ እንደዚህ አይነት ነገር አያቆመኝም። በዛ ሰዓት በጣም ኃይለኛ እንትን ያለኝ አንድ ነገር ኮሚት ካደረግኩኝ የመቀጠል ነው እንትኔ። እሺ አልኩኝ። ሌትስ ሲ እንደም ግን ይሄን ከማለቴ በፊት ብዙ ወደ ማኔጅመንቱ ምናምን ቀርቤ እንዴ ለሴት እንደዚህ አታረጉም፣ ይሄ የሴትና የወንድ የሚለው እንትን በዛ ጊዜ የተጀመረ አይደለም። እንደነገርኩ ሃይስኩልም እያለን ትንሽም ስለነበርን ብዙ አይነት የተለያየ ፕሬሸሮች ይመጡ ነበርና እኔ በጣም እንትን ነበርኩኝ around that በጣም I speak up ሁሌ ግጥም ጽፋለሁ ምን እላለሁ ያንን ነገር እንትን ለማለትና እንደዛ አይነት ነገሮች አሉ። እኔ in fact I remember one story high school እያለን እኛን periodic table አለ አይደለ እና በቃ ኤሌመንቶች the እኛ ፈርስት ሮ ላይ ነው አምስታችን ሴቶች ምናምን የምንቀመጠው ready like ወንዶች ናቸውና the first እንደዚህ ኤሌመንቶች እንደዚህ አክቲቭ ናቸው around that ምናምን ፖም ይጽፉብናል ምናምን እሱን ሪተርን ለማድረግ ሌላ ነገር እንናገራለን። እንደዛ አይነት ነገሮች ብዙ አሉ። like አስተማሪዎች ራሱ በጣም ኢንካሬጅ ያደርጉኝ ነበር። አሃናኮ እና እኔ ብቻም አይደለም ጓደኞቼም ተጨምሮ እንደዚህ ነው እንትን ማድረግ ራሱ አርጊው ማድረግ ዝም ብሎ በአፍ ሳይሆን በእንደዚህ አይነት ነው በሚል ኢንካሬጅ እያደረጉን እንደዛ ስለነበር እኔ በጣም ስትሮንግ የሆነ አመለካከት ነበረኝ። ሁላችንም እኩል ነን፣ ለምን አይሆንም? ስለዚህ ማኔጅመንቱ ጋር ሄጄ ለምንድን ነው የማይሰጠኝ ብዬ ስጠይቅ እንግዲህ አይሰጠም ከተባለ አይሰጠም ነው። ስለዚህ I had to accept it ነው። ተሸልመሽ ነበረ? አዎ actually በዛም ግራጁዌት ስናደርግ
I was the first we call it class of 26B ነው የሚባለው ክላሶቹ ሁሉም ስም አላቸው ሁሉም ክላስ all the way I'm sure እስከ ዛሬ ድረስ 26B ይባላል ከዛ ውስጥ አንደኛ ነበር የወጣሁት ዋው ሶ ሌሎቹ እንዳለ ወንዶች ናቸው አንቺ ነበርሽ ሴት አንደኛ ነበር የወጣሽው ዋው ሶ እዚህ ጋር ለመድረስ አይተቀላል አይደለም በጣም ብዙ ማሳለፍ የነበሩብሽ ነገሮች አሉ ግን ምን ዲሲፕሊኖች ስለጠበቅሽ ነው አንደኛ ወጣሽው የተሸለምሽው ያሸነፍሽው ከዛ ሁሉ አንደኛ መውጣቱ ምንድነው ብዙ ጊዜ እንዴት ነው ሁሌ እኔ ከልጅነቴም ጀምሮ እንዳልኩ ነው ይሄ የሆነ ነገር ሪዛልት ስታገኝ ያንን ነገር ሪኢንፎርስ የሚያደርገው ነገር የሆነ locked in like በቃ በደንብ እንትን ብያለው እና ያ ነገር ሁሉ ጊዜ ጠንክሬ መስራት እንዳለብኝ ብዙ ነገር መማር እንዳለብኝ ብዙዎቹን ደግሞ በዛ ጊዜ በልጆች ክፍለ ጊዜ እንሰማ ነበር ታሪኮቹን ሁሉንም ልጅ ስለነበር ሁሉንም በጣም በተከፈተ ልብ ነው የምትሰማው ሁሉም ነገር አቺቨብል ነው ብለህ ነው የምታስበው ከሰራው ይሆናል የሚለው እምነት ስትሮንግ ነው አንዱን ደግሞ እሱ ደግሞ መሆኑ ሁሉ ጊዜ የሚቀጥለውን ነገር ይሄኛው ስታገኝበት የሚቀጥለውን ደግሞ ያሳደገልህ ይሄዳል እኔ ለኔ ያ ነው በህይወት ውስጥ ደጋግሞ የሚመጣው ትምህርት ለኔ ይሄን ነገር ችሎ ማለፍ የተሻለ ነገር ያመጣል የሚለውን ነገር ስለሆነ በዛ ጊዜ ሌላ ደግሞ ሪዋርድን ወደፊት ማለት የሆነ ኢሚዲየት ራይት ናው የምታረገው ነገር ሪዛልቱን ወይንም የምታገኘው ሪዋርድ ወዲያውኑ ኤክስፔክት የምታረግ ከሆነ ጥሩ አይደለም እንትን ማድረግ መቻል የምታገኘውን ደስታም ሆነ ውጤትም ሆነ ምንም መጨረሻ ይመጣል ዛሬ ላይሆን ይችላል what they call immediate rewards ምናምን ሳይሆን ያ ነገር ወደፊት ሊመጣ ይችላል እስከዛ ድረስ ግን ሃርድ ወርክ አለ የሚለው ነገር በጣም እኔ በላይፍ እሱ በጣም ኢምፖርታንት ነው ብዬ ነው የማስበው ምክንያቱም ወዲያውኑ የምትጠብቅ ከሆነ ብዙ ነገሮች ወዲያውኑ ውጤት አያሳዩ ብዙ ጊዜ ሰዎች ውጤታማና ስኬታማ የሚሆኑት በተመቻቸ ሁኔታ ውስጥ ሳይሆን አንዳንድ ጊዜ ባልተመቻቹ ነገሮች ውስጥ ሲያልፉ ነው እና የዛን ሰዓት ላይ the first thing ከቤትሽ እየተመላለሽ መማርሽ እና ለሌሎቹ አንፌር የሆነ አድቫንቴጅ መኖሩ ምን አስተማረሽ ላንቺ ያስተማረኝ ነገር ሁሉም ነገር እንዴት እንደምታየው ነው የምታየው ነገር ችግር ነው ብለህ ከቆምክ ትቆማለህ ያንን ነገር ደግሞ ኦቨርካም አድርገህ የተሻለ ነገር ማግኘት እንደሚቻል እንደዚህ አይነት ነገር ሪዋርድ እንዳለው ከልጅነቴ ኤክስፒሪየንስ ማድረግ ይችላልው ላክሊ ምክንያቱም ሁሉም ሰው I think ህይወታችን ብዙ ፖርሽን ቻንስ በጣም ፕሌይ የሚያደርገው ነገር አለና እኔ ሳስበው አለ የሆነ ሃርድሺፕ ኦቨርካም ማድረግ የተሻለ ነገር እንደሚጠብቅ ማወቅና ያ ነገር ስትሮንግሊ ውስጥ ኢንስቶልድ ከሆነ ሁሌ ይረዳሃል ሁሌ የምታስበው ይሄን ኦቨርካም ማድረግ ነው then I will reap the rewards የሚለው አይነት ነገር ቲንኪንግ ስለነበር every time ሁሉ ጊዜ እኔ የሆነ ቻሌንጅ ሲመጣ የሆነ ኤነርጂ ነገር ይሰጠኛል በቃ ወጣዋለሁ የሚለውን ነገር እንዲመጣ I think ያ ነው ልዩነቱ ይሄ ደግሞ ሁላችንም ሁሉም ነገር እኛ ስላደረግነው አይደለም ኢንቫይሮንመንታችን I think በጣም ቢግ እንትን አለው ፓርት አለው ልጅን ማበረታታትና ትችላለህ ማለት በጣም ኢምፓክት አለው አትሊስት በእኔ ህይወት በጣም ኢምፓክት ነበረው እና እሱ ምንድነው ሊድ ያደረገኝ ከልጅነቴ የተለያዩ ኦፕሽኖች ሊሚትድም ቢሆኑ በጊዜ በመናድግበት ጊዜ የነበሩ የልጆች ክፍለ ጊዜ መወዳደር ግጥም መገጠም ድራማ መስራት ምናምን ነገሮች ፓርት ኦፍ ኢት ነበር እና ልጅ ያለው መዘጋጃ ቤት ነበረ የልጆች ክፍለ ጊዜ የሚዘጋጀው አባባ ተስፋዬ የሚባሉ ነበሩ ትሩፋት የምትባል ነበር ከትሩፋት ጋር በጣም ሪሌሽንሽፕ ነበረን ማለት ምክንያቱም ምንም ሳታውቀኝ እየሄድኩኝ እዛ መዘጋጃ ቤት ወክ አድርጌ ነው እንግዲህ ኤቭሪ ሳተርዴ ሰንዴ I walk all the way እንትን መዘጋጃ ቤት ሄጄ ግጥሜን ምኔን ሳቀር በጣም ፐርሲስተንት ስለነበረኝ እና ነገሮችን
ማቅረብ እችላለሁ የሚለው ነገርም ስለነበረ መቀበል ጀመሩኝ እዛ እና ቲቪ ላይ ብዙ ቀርብ ነበር። ልጆች ክፍለ ጊዜ በጣም ብዙ ነገሮች አዘጋጀ ነበር። ድራማ አዘጋጅተናል። ፕራይመሪ ስኩል እያለው 7ኛ ክፍል እያለው ድራማ ጽፌ ጓደኞቼ በሙሉ አክተሮች ሆነው እኔ እናቶኜ ተማሪ ስናስተምር ቤታችን መተው ቀርጸውት በቲቪ የታየ የልጆች ክፍለ ጊዜ ነው እና ያው ሲሆን ልጆቹን ከቤታቸው እያንዳንዳቸው ሄጄ ጎትቼ ትሬን መጀመሪያ ራሱ ምንለማመደው ሁሉንም ነገር እኔ ነበር ማደርገው። ማንም የሚከፍለኝም የለም ምንም የለም በራሴ እንትን ነበርና ያ ነገር ሁሉ ጊዜ I think opportunity ባይኖረንም at the time እንዲህ አይነት ነገር ስታረግ ሰው ሲያበረታታ ሁሉም ሰው እሷ እንደዚህ ታረጋለች እንዲህ ትላለች ሲል ከዛም አልፎ ደግሞ ትምህርት ቤታችን ፕራይመሪ ስኩል ሃይ ስኩልም እያለው ኢንትሮቨርት ፐርሰናሊቲ ነው ያለኝ። ያን ያህል የሶሻል ኮኔክሽን እንትን አይደለም፣ ግን መልእክት ካለኝ መናገር እችላለሁ፣ መውጣት እችላለሁ። ራሴን አደፋፍረው ነበር እና ወጥቼ መድረክ ላይ ግጥም በመጽሐፍ የተለያዩ ነገሮች ሼር ማድረግ ሴቶች ሃይ ስኩል ደግሞ በተለይ ሴቶችና ወንዶችን በሚመለከት ብዙ ጊዜ እንደዚህ ብሽሽቅ ትንሽም ስለነበርን በጣም እንትን ሲሉን ስለነበረ ላይክ ልክ ፌቨር የምንደረግ አይነት ነገር አድርገው ነው ሁሌ። ምክንያቱም አንደኛ ስትወጣ እኔ ስትራውት ሃይ ስኩል አንደኛ ከክፍሉ በሙሉ I'm the only person 4 points ከሃይ ስኩሉ በሙሉ የነበረኝ ግራጁዌት ስናደርግ ማትሪኩሌሽን ማለት ነው። እና ግን እንደዛ ሲሆን በዛ ሰዓት ልምዴ እነሱ ጋር እየወጡ ስለ ወንድ ሁሌ እንደብሽቅም ቢሆንም ሴቶች ምን ያህል እንችላለን እናደርጋለን የሚከለክለን ነገር የለም የሚለው መልእክት ያ ሁሉ ተደማምሮ ነው አየር መንገድም ስገባ ለብቻ ቢሆን ለብቻ መሆን ወይንም even አሁን ቴክኖሎጂ እንዳልኩ ሲስኮ ሲስተም ስገባ ለብቻ ነው the only black woman with accent ምና የተለያየ ነገር ኮምፔር ብታረገው የተለያየ ነገር ግን ብቻ መሆን መጥፎ አርጌ አይደለም ማየው I have something to prove like እና ደግሞ እንደማደርገው አቃለው የሚለው ነገር ያ ሁሉ ተያይዞ የመጣ ስለሆነ ነው። እዚህ ጋር የደረሽበትን ማንነትና የደረሽበት ቦታ እንድትደርሽ ያደረገሽ የልጅነትም አስተዋጽኦ በደንብ አለው። በጣም ስትሮንግ ኮንትሪቢዩሽን አለው። አርት ላይ መጀመሪያ ኢንተረስቱ ከነበረሽ ለምን በዛ አልቀጠልሽ? I think የአርት ምንድነው እኔ ማስታወሰው በልጅነቴ ወንድሜ ሂሳብ ጎበዝ ናት ሲባል ሂሳብ እኛ ቤት ጎበዝ ከሆንክ ትምህርት ትችላለህ ማለት ነው። ያ ነገር በጣም ስትሮንግሊ አላይንድ ስለሆነ ላይክ ጎበዝ ናት የሚለው ነገር ከዛ የመጣ ስለነበርና በጣም እኔም ጥሩ ነበርኩኝ በትምህርትና እሱን ሳደርግ በዛው ቀጠለ። ግን ሳይንስ ውስጥ እኔ ያለው አርቱ ምንድነው ሁሌ የምለው ነገር አለ። እኔ አሁን ውስጥ ፓሽን አለ፣ አንዳንድ ደግሞ ስኪል ሴት አለ የምታረገው ኮሚኒኬት ለማድረግ ለመግለጽ የምታረገው ሁለተኛው ዴቨሎፕ የምታረገው ለኔ ዴቨሎፕመንት ነው የምለው። ያ ይሄ የአርት ሳይንሱ ስፒኪንጉ ምናምን ሁሌ ዴቨሎፕ ለማድረግ ምንድነው የማደርገው ነገር አለ እንዴት ብዬ ኤክስፕረስ ላርገው ከሚለው አንፃር ነውና በጊዜው ደግሞ ያለን አቬይላብል ኦፖርቹኒቲ ከትምህርት ውጭ ኤክስትራ ካሪኩላር ነገር በጣም ሊሚትድ ነው። ከነዚህ ውጭ ብዙ ነገር የለም። ያሉትን ብቻ እንዳሁኑ ሳይንስ ኤክስፐሪመንት ሄደህ ምናምን የምታደርግበት ቦታ የለም። ያለው ብዙ ጊዜ ስዕል ውድድር ነው፣ ግጥም ውድድር ነው፣ የሆነ ነገር እንትን ነው something like that እና ባለው ነገር ግን ሁሌ ፓርቲሲፔት ለማድረግ እና የሆነ በቃ የተለየ ነገር ማድረግ የሆነ ነገር ክሬት ማድረግ የሚለው ትንሽ ኤነርጂ የሚሰጥ አይነት ነገር ስለነበረ ለኔ። አሁንም ፕሮግራማችን እንደቀጠለ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። ምን ያህል ጊዜ ነበረ የትምህርት ጊዜው? 18 ወር። 18 ወር፣ 1 ዓመት ከ6 ወር አካባቢ ማለት ነው። እሱ አለፈ። ከዛ በኋላ አንቺ ነበርሽ የመጀመሪያው የኮሜርሻል አብራሪ የነበርሽው? ከኔ በፊት አንድ ሴት ነበረች፣ ሶፊያ ገዛ የምትባል ፓይለት ነበረች። she was really a good actually
ፍሬንድ ኦፍ ማይን አዝ ዌል ከኔ በፊት እሷ ጀመረች። ከዛ በኋላ ደግሞ እኔ ቀጠልኩኝ። ኦኬ ሶ የመጀመሪያዋ ልትባይ ትችላለሽ? ሶፊያ ኢትዮጵያ ኤርትራ ኢትዮጵያ ፓርት ኦፍ ኢትዮጵያ በነበረችበት ሰዓት እሷ የመጀመሪያ ፓይለት ነበረች። ኤርላይን ኮመርሻል ኤርላይን ፓይለት ነው። not if you think about like historically female or women pilot ብትል አሉ ከዛ በፊት ፍላይ አድርገው የሚያውቁ 1934-36 like a while back የተማሩ ግን በኮሜርሻል ኤርላይን ፓይለት በኢትዮጵያን ኤርላይን ፓይለት አልፎ as a career ሲሰሩ እኔ እንግዲህ ሁለተኛ ከሷ ቀጥሎ ነው። ከዛ በኋላ ደግሞ ሂስቶሪካሊ ወደ ኋላ ብትመለከተው ኢትዮጵያዊ የሚለው ነገር ከመጣ ግን ያ እኔን መጀመሪያ ሊያስደርገኝ ይችላል። ብዙ ጊዜ ሰዎች ይሰራሉ ስራው ይናገር የሚሉ ሰዎች አሉ። በቃ ስራ ይናገር እንጂ እኔ ለምን አወራለሁ? አንዳንድ ጊዜ ደግሞ አንቺ እየሰራሽ ያለሽውን ነገር ያለሽበትን ቦታ የደረሽበትን ከፍታ ወይንም ደግሞ የደረሽበትን ነገር ለሰዎች አውጥተሽ ማትናገሪ ከሆነ በአዘር ሳይድ ያለው ሰው አያውቀውም። ለምን ነበር እስካሁን ድረስ በኢንተርቪውም ይሁን በሌላ ነገር ምናምን ወጥተሽ ያላወራሽው? ኢንተርቪው ያልሰጠሽው ኦር ምንድነው? አይ ቲንክ እስከ ዛሬ ድረስ ብዙ ሰዎች በአካባቢ ያሉ ሰዎች እኔ ትምህርት የተማሩት ሰዎች ብዙ ሰዎች በጣም ያውቁኛል እና እንትን እንዴት ነው it's not necessarily ወጥቼ ማውራት የሚለው ነገር እንደዚህ it didn't occur to me that እንደዚህ አይነት ነገር ማድረግ ግን ምንድነው ጊዜ ያለፈ ሲመጣ ሰውም ጀነሬሽኑም እየተቀየረ ሁሉ ነገር ይመጣል። ይሄ ግን የአየር መንገድ ሂስትሪ እኔ መሆን አልነበረብኝም። እኔ ሳስበው ሂስቶሪካሊ ይሄንን ነገር ዌል ዶክመንትድ ሆኖ በኢትዮጵያን አየር መንገድ ሁሉ ማወቅ ያለበት ነገር ነው። አንፎርቹኔትሊ ማንም እንደዚያ ሲያደርግ ያየን የለም። ኢንፋክት በጣም ኢንአኩሬት የሆነ ኢንፎርሜሽን ሰዎች ወይ ክሌም ሲያደርጉ ምናምን ስለ ታያለህ ግን እንትን ለማለት አይደለም። ይሄም ትልቅ ኢትስ ኢምፖርታንት አንተ የሰራውን ነገር በትክክል ክሊርሊ መናገር። ሰውን ግን ሌላ ሰው እዛ ኢኩዌሽን ውስጥ ካለ always you have to be careful እንትን ማለት አያስፈልግም። የማንንም ያመጡትን ቫልዩ ሬዲዩስ ማድረግ ምናምን ብለህ ስለምትል ትጠነቀቃለህ። ግን ክሊርሊ ስቴት ለማድረግ ኢትዮጵያን ኤርላይንስ ፓይለቶችን ሴት ወመን ፓይለት የነበሩት እኔ እንግዲህ 93 ላይ ነው ግራጁዌት ያደረጉ። ከዛ ፊት የነበረችው ሶፊ ገዛይ ትባላለች። በኋላ ሂስቶሪካሊ በኋላ ብንመለከት እሷ ኤርትራዊ ስለነበረች ምን ብለን እንደምናደርገው ስቲል ኢትዮጵያዊ በዛ ሰዓት ኢትዮጵያዊ ስለልትሆን ትችላለች። አዛን ኢትዮጵያዊ ዛሬም ኢትዮጵያዊ በሚለው ካየኸው እኔ ነኝ ኮመርሻል ኤርላይን ፓይለት አዘ ፓይለት የሰራሁት። ምንድነው ሌላው ደግሞ ምንድነው እኔ 3 ዓመት አዘ ኮፓይለት ነው ፍላይ አድርጌ ካፕቴን አልሆንኩም። ጊዜ በጣም ይፈጃል። በእኛ ጊዜ ካፕቴን ለመሆን all the way ከትንሽ ፕሌን ታነሳና all the way to the highest plane at the time 767 ነበር if I remember correctly። እዛ ድረስ ትሄድና አዘ ኮፓይለት ተመልሰ መተህ ከእንደገና ካፕቴን እየሆንክ ስትሄድ it takes probably 10 years or so I don't know። አሁን ግን በጣም ብዙ ስለሚበራ አየር መንገዱ በጣም ትልቅ ስለሆነ በአጭር shorter time እንትን ማድረግ ትችላለህ። እና ምንድነው የሆነው እኔ ኮፓይለት ስለነበርኩኝ ያን ያህል አልሰራውም። ከ3 ዓመት በኋላ ስለነበርኩ ያም ኤሌመንት አለ። ብዙ እንደውም የኢትዮጵያ አየር መንገዶች ፓይለቶች አንዴ ከወጣው በኋላ ብዙ ሰፖርት ስለነበረኝ ብዙ ሰዎችም they were not happy that አለመቀጠሌም እንትና ነበረውና ብዙ ፋክተሮች ፕሌይ ያደርጋሉ እንዲሆነበት። ግን all of us has history to share like ሁላችንም የሆነ ኢንተረስቲንግ ታሪክ አለን ሼር የምናደርግበት ጊዜውና ታይሙ አላው ሲያደርግ እናወራዋለን። አሁን ጊዜው ሆነና ስንት ጊዜ ነው የሰራሽው? 3 ዓመት። 3 ዓመት ኢንፋክት በዛ ጊዜ ኢትዮጵያን ኤርላይንስ 3 ዓመት ስትሰራ አንተ ላይ ኢንቨስት ያደረጉትን በሙሉ መለስክ ማለት ነው። 3 ዓመት ሚኒመም መስራት ነበረብህ። ከዛ መውጣትሽ ይቆጭሻል? አይቆጨኝም።
ለምንድነው አየር መንገድን ኢቨን ሊቭ ያደረኩት ምክንያት ያለኝ ምክንያቱም ምንድነው እኔ አካዳሚካሊ በጣም ኦሪየንትድ ነበርኩኝ ሃይ ስኩል እያለሁ 4 ፖይንት የነበረኝ በጣም ላይክ ጥሩ አካዳሚካሊ ደና ምሰራ ሰው ስለነበርኩኝ ትምህርት ቤት መሄድ ነበረ ፓርት ኦፍ እየሰራውም ፍላይ ያደረኩም ትምህርት ቤት መሄድ ፈልጌ ነበር ግን ያንን ስኮላርሺፕ at the time even graduate አድርጌ እንኳን ኢትዮጵያን ኤርላይንስ as a pilot መልሼ 6 ኪሎ ገብቼ ለማንኛውም ስቲል ስራ ብዬ another semester complete አድርጌ top grade አግኝቼ ነበር 1 year ጨርሼ ከዛ the second year ላይ አልቻልኩም ከፍላይቱ ጋር ኮንፍሊክት አደረገ ምንድነው the next venue ያደረኩት the next እንትን ያደረኩት ደግሞ በአየር መንገዱ ስር ትምህርት ለመማር ነበር የፈለጉት አፕላይ አድርጌ አያታ ፕሮቫይድ በሚያደርጋቸው ስኮላርሺፖች ኮምፒት ለማድረግ የተለያዩ ዩኒቨርሲቲዎች አያታ ያንተ አየር መንገድኛ Ethiopian Airlines is part of IATA so they would give us scholarship based on whatever it could be women it could be pilot like ኤሌመንቶች የተለያዩ ስኮላርሺፖች አሉ ፈልጌ እኔ ነኝ ወንድሜ ነው ሄልፕ የሚያደርገኝ አግኝቼ ጂማት ጂኤምኤቲ ወስጄ ኤግዛሙን ጥሩ ውጤት አሳልፌ አንደርግራድ እንኳን ሳይኖረኝ MBA as a grad student Concordia University Canada accept አድርገውኝ ግን አያታ ፈርሞ ስኮላርሺፑን አላው እንዳደረግ ኢትዮጵያን ኤርላይንስ at the time የነበረው ማኔጅመንት አላው አላደረገኝም አልፈቀዱልኝም እና ኢንፋክት ይሄ ዴቶ ለብቻ የሆነ ቦታ ያመጣሁት መስሏቸው ለሁሉም ሰው አናውንስ ተደረገ ሁሉም ሰው ተሰበሰበ ግን መጨረሻ ላይ የሚፈርም ሰው አላገኘንም እዛ የኛ ፓርት ኦፍ ፓይለት ናት ይሄን ነገር አድርጉላት ወይንም አግሪ አድርገናል የሚለውን ማድረግ ነበርባቸው ለስኮላርሺፑን ለማግኘት ያ አልተደረገም ስለዚህ ምንድነው at the time ምንድነው እኔ በቃ ትምህርት ቤት መሄድ እንትኔ ያለኝ ኦፖርቹኒቲ ሊሚትድ እንደሆነ ነው አንዱን ፓርቱ ለዛ ነው ኦኬ ከዛ በኋላ ለምን እንዳልተፈረመ ምናምን ማጣራት ሞክረሽ ነበር በጣም ፒውርሊ የነገሩኝ ነገር ፓይለት ነሽ ሌላ ምን ትፈልጊያለሽ በጣም early ነገር 3 አመት ነው የሰራሁት እዛ አካባቢ 3 አመት አካባቢ ነው የሰራሁት ማኔጅመንት ነው በጣም ኮንፊውዚንግ አይ ቲንክ ከዛ በፊት እንደዛ አይነት ነገር መጥቶ የሚያውቅ አይመስለኝም እዛ ማኔጅመንት አካባቢ በስኮላርሺፕ ትምህርት ሊድ ምናምን የሚል ሰው መጥቶ ሊያውቅ አይችልም ምክንያቱም they were very surprised ይሄ ኬት ነው የመጣው ወዴት ነው ለምንድን ነው እንዴት ነው ያገኘሽው ምናምን ብዙ ጥያቄ ተጠይቀው ምን ብሎ በመጨረሻ ላይ ለምንድን ነው ግን እና እንትን ይመስለኛል maybe እርቆ ምን እንደሆነ ምክንያቱም ለመናገር ይከብደኛል ግን ብቻ በአጠቃላይ መጨረሻ ላይ እንትን አልነበረ ፈቃደኛ አልነበረ ኮንፍሊክት ኦፍ ኢንተረስት ምናምን አልነበረ ምንም ነገር ይሄ ፒውርሊ በቃ ላይክ ኦርጋናይዜሽኖቹ ምንም ከኛ ከሰው ጋር የሚያገናኝ አይደለም አፕላይ አድርገ ሪዛልትህን የማትሪኩን የምኑን ጂማት ሰሚት አድርገ ለትምህርት ቤቱ ይሄኛው ደግሞ ለስኮላርሺፑ ደግሞ ትሩ አያታ ምንም የሚገናኝ ነገር የለም አልነበረ so በዛ ምክንያት ነው ሊቭ ያደረግሽው ፓርት ኦፍ ኢት በቃ እኔ እንግዲህ ሊሚትድ ነገር ስለነበር እኔ አይብሴ አስፓይሬሽኔ ትንሽ ብዙ ነገር የመስራት የሚለው ነገር ፓርት ኦፍ ስለነበር ይሄ ትንሽ ኢነዌ እንትን ሊሚት ሊያደርግ ይችላል በቃ your career is already እንትን ብሏል ክሊር ነው ትሄዳለህ ኮፓይለት ካፕቴን መኖር ነው ከዛ በኋላ እና ለኔ በዛ እድሜ ትንሽ እንትን ነበር ትንሽ ብዙ ነገር መማር ብዙ ነገር ማድረግ ያለብኝ ስቲል በጣም ይታየኝ ነበር ብዙ ነገር መማር እንዳለብኝ I was not at that age where I feel like okay I'm comfortable በጣም ብዙ ዓለም ሚሊዮን ነገር አለውና የሆነ ነገር ወጣ መማር ምናምን የሚለው ቻንስ በጣም አትራክቲቭ ነበር ለኔ አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ
ኢትዮጵያን ኤርላይንስ ወጣሽ and next step ምን ነበር? አሜሪካ ነበር የሄድኩት ቀጥታ እዛ እንዲሄድኩኝ ትምህርት ነው የጀመርኩት። ኦኬ ሶ ምን ተማርሽ? መጀመሪያ በኮምፒውተር ሳይንስ ነው ግራጁዌት ያደረኩት። አንደርግራድ ዲያንዛ ኮሌጅ የሚባል አለ፣ ኮሌጅ ሄድኩኝ። ግን የምነግርህ ነገር አሜሪካ ሲሄድ በጣም ኢዚ አልነበረም በጊዜው። በጣም ታፍ ታይም ነበረ። ብዙዎቻችን እንሄድና ወዲያውኑ ትምህርት ቤት መግባት የሚቻል ሁሉ ነገር ማድረግ ያ ነበር የነበረኝ ኢንፎርሜሽን። ከዚህ ከሄድሽ ትምህርት ቤት ወዲያው ትገቢያለሽ፣ ወዲያው ትማሪያለሽ ምናምን ነው። ግን ሪያሊ እዛ ስንሄድ እውነታው ግን ሌላ የተለየ ነው። ብዙ ሰው ባይዘው ይሄን ነገር ይምታታበታል። ከሀገር መውጣት ይፈልጋል። የሚፈልገው በቃ ወዲያው እንደሄደ ነገሮች የሚመቻቹ ይመስላል። ወዲያው ቤት የሚያገኝ፣ ወዲያው ስራ የሚያገኝ ምናምን ትምህርትም። ግን እውነታው ደግሞ ሌላ ነው። በጣም ምንድነው ኤግዛክትሊ የገጠመሽ አንቺ? እኔ ምንድነው የዓላማዬ ትምህርት ቤት የመሄድ ነው መጀመሪያ በጣም። ምክንያቱም ይህንን ሁሉ ትቼ ሲሄድ በጣም ብዙ ሰው ሃፒ አልተደሰተም በእኔ ውሳኔ። ምክንያቱም ለምን ጥለሽ ትሄጃለሽ? እንደዚህ ሁሉ አርገንሽ ይህ ሁሉ ነገር አርገንሽ እና ይሄ በጣም በእኔ ራሴን እንትን ልበልና በጣም courageous እንትን የሆነ በቃ ድፍረትን እኔ ያሰብኩት ትምህርት ቤት መሄድ አለብኝ የሚለውን ነገር በጣም በልቤ ስለማቀው በጣም ጠንካራ እምነት ስለነበረኝ ትምህርት ቤት መሄድ አለብኝ የሚለው ለዛ ነው ይህንን የብዙ ሰውን እንትን ተቋቁሜ ያንን ውሳኔ ያደረኩት። ትምህርት ቤት ሄዳለሁ ያ ነገር በጣም አንድ አይነት ነገር ቪዥን ስለነበረኝ እሷን ብቻ በመከተል ትልቅ አንድ በላይፍ ላይ የተማርኩት ነገር ፍሌክሲብል መሆን ጥሩ ነው። ሁሉ ነገር በፈለከው ጊዜ ላታገኘው ትችላለህ እና እዛ ሲሄድ ምንም ኦፖርቹኒቲ አልነበረ። በጣም ታፍት ኦፖርቹኒቲ ነበረ አልነበረኝም። ቶሎ ለመሄድ ገንዘብ ያስፈልጋል፣ የመኖሪያ ሁሉ ነገር መስተካከል አለበት ምናምንና ወይ ኢንተርናሽናል ስቱደንት መሆን አለበት፣ ሁሉ ነገር መስተካከል። ነገሮች አልተስተካከሉ ነበር። እንደዛ ሆኖ እንዳለ ግን ያንን ነገር ትምህርት ቤት መሄድ አለብኝ የሚለው ነገር በጣም ጠንካራ ስለነበረ ሌላ ነገር እንኳን አልመለከትም ነበር። በቃ ያ ነበርና ያ እንደዛ በጣም ፊክስድ የሆነ በጣም እንትን ስለነበረ ትንሽ መጉዳት አለው። ላይክ በላይፍ ላይ አንዴ የተማርኩት ነገር ጥሩ ነገር አለው። ምክንያቱም ጎልህን ትመታለህ የሆነ ጊዜ። ግን በዛ መሃል ደግሞ ትንሽ ፍሌክሲብል መሆን ደግሞ ለዛሬ ይሄንን ነገር አርጌ አስተካክዬ ያኛው ደግሞ ኦፖርቹኒቲ ሲመጣ ብለህ ማለት እና ይሄ እንግዲህ ለየሰው ይለያያል። ለኔ እንትኑ ጠንካራ መሆኑ ረድቶኛልም አደሴም ደግሞ በጊዜው ደግሞ በጣም ዲፊካልት ሲቹዌሽን ውስጥ እንዳለሁ ነው ሴንስ ያደረኩት ውስጤ። ምክንያቱም ሌት ተቀን ትምህርት ቤት አልገባው ዛሬ ብዬ በጣም እንትን ነበር። ሐሳብሽ ሁሉ እዛ ላይ ነበር። በመጨረሻ እንትን አለ ተስተካከለ። ሌላው ደግሞ ብዙ ሰው ለምሳሌ በአሜሪካን ሀገር ያየሁት እኔ አሁን ነገሮች እየተለወጡ ይሄ እንግዲህ ምን ረጅም ጊዜ ነው ግን ነገሮች እየተለዋወጡ ነው። ምንድነው ዓላማ ሲኖርህ ሌላውን ነገር ሳክሪፋይስ ማድረግ አስፈላጊ ነው። ለምሳሌ ትምህርት ቤት በቃ ስራ መስራት ፉሊ መኖር ከጀመርክ ትምህርት ቤት የመሄድ ሌላ ነገር የመስራት እንትን እየጠበበ ሊመጣ ይችላል። ምክንያቱም ኦልሬዲ ሬንት አለ፣ ምን የምትከፍለው ነገር ምን የምትለው በቃ ላይፉን እዛ ያስገቡሃል። እዛው እንትን ውስጥ እንድትሄድ ነው የምታረጋው የምትሆነው። ግን ሌላው ነገር ሁሉ ነገር ትተህ በጣም ሚኒመም ላይፍ ነገር ኖረህ ዓላማህን ላይ ፎከስ የምታረግም ከሆነ ለኔ ያ ነው ይሰራል። ለሁሉም ነበረ ፋሚሊ ጋር ነው የሄድኩት። ግን ሆኖም የራስ ሁሉ ነገር ካልተስተካከለ እንትን ማድረግ ሌላ ሆኖ ብዙ ነገሮች አንተ እዚህ የምታስበውና እዛ ሄደ የሚያጋጥምህ በጣም የተለያየ ነገር ነው እና ግን ሁሉም ነገር ላይ በላይፍ ላይ የሚያጋጥምህ ነገር ትምህርት አለው። በዛ ሰዓት ለኔ በጣም እንደዚህ ታፍ ታይም ያሳለፍኩትን የምለው ጥሩ ትምህርትም አስተምሮኛል። ድሮ ላይፍ
በጣም ስትሬት ፎርዋርድ ነው። ትምህርት ቤት ትሄዳለህ፣ ትማራለህ፣ ትመጣለህ፣ ጥሩ ሪዛልት ታገኛለህ፣ get where you want to። ግን እንዲህ አይነት ነገር ሲፈጠሩ ለካ ላይ ለሁሉም ሰው የተለያየ ቻሌንጅ አለው። ቻሌንጅ ምንድን ነው? ከሰው ጋር መግባባት ምን ማለት ነው? ምን አይነት ነገሮች ለብዙ ነገር እንትን ያደርጋል። እንግዲህ ከሀገር ብዙ ሰው መውጣት ይፈልጋል። ከወጡ በኋላ ደግሞ መውጣቱ ቀላል አይደለም። ግን ያንን ሁላ ቻሌንጁን ምኑንም አልፈው ከሄዱ በኋላ ደግሞ የሚያጋጥም የአይደንቲቲ ክራይሲስ፣ የባህል መለዋወጥ፣ እንደገና እዚህ የለመድነው ነገር አለ፣ እዛ ደግሞ ሌላ ነው። እንደዚህ አይነት ነገር አጋጥሞሽ ነበር? ከሚድል ኢንካም ፋሚሊን የመጣሁት ፕሪቪሌጅድ የሆንኩ ሰው ምናምን አይደለም አይደለ? እና እዛ ስትሄድ ብዙ ነገር ሲያጋጥምህ ምንድነው ለኔ የረዳኝ ነገር፣ አንድ ማንም ሰው እንደዛ ቢያሳይም የተለያየ ነገር ኤክስፒሪየንስ የምታረግም ሁሌ እኔ ኮንፊደንት የምችል ሰው ነኝ ብሎ ማሰብ በጣም ይረዳል። ምክንያቱም እንደዛ ነገር ብለህ በልጅነት እንደዛ ያ ነገር አድጎብህ ካልሄድክ ብዙ ነገር ሊወስድብህ ይችላል። የምታየው ነገር ለምንድነው እንዲህ ነው ጥያቄ ውስጥ በጣም ልትገባ ትችላለህ። ለምንድነው እንዲህ ነኝ ወይ ለምንድነው እና ያ ነገር እኔ በጣም ረድቶኛል። በመጀመሪያ የፈለገ ሌላ ሰው ቢል እኔ ራሴን ነው ሜዠር ማድረግ። አለማወቁ አንዳንዴ የኢግኖራንስ ጥሩ እንትን አለው ቫልዩ። ምክንያቱም ስለማታውቀው ምንም ቦዘርድም አትሆንም፣ ዝም ብለህ ትሄዳለህ። ምንም ሌላውን ሁሉ በሌላ ነገር ነው የምትተረጉመው። ሁሉ ቢሉህ ራሱ አልሰማውም ትላለህ፣ ዝም ብለህ ትቀጥላለህ። ሴንስም አይሰጥም። ምክንያቱም እንትኑ መኖር አለበት፣ ኮንቴክስቱ፣ ሁሉን ነገር አንደርስታንድ ማድረግ አለብህ። ከዛ ግን ቆይተህ ስትሄድ ኮርፖሬት አሜሪካ ውስጥ ስትገባ ያለውን ነገር ምናምን በቃ ሳትፈልግ ያ ነገር እንትን ሲመጣብህ ታየዋለህ። ሰዎቹ በሚያሳዩ ሪፍሌክት በሚያደርገው ታየዋለህ። ምንድነው እኔ ብዙም ሁሌ የምለው ምንድነው እኔ አዛ ኢሚግራንት ነኝ። እዚህ የመጣሁበት ለፐርፐዝ ነው። የፈለጉትን ማሰብ የሚችላሉ፣ ማድረግ የሚችላሉ። ራሴን አውቀዋለሁ። ግን at the end of the day አንተ የትም ማደግም የምትችለው እነሱ አንተንም አስገብተው እዚህ ግሩፕ ውስጥ ልትሆን ትችላለህ። እንዲሁን ሊሉ የሚችለው እነሱ የሆነ ነገር ማየት አለባቸው አይደል? እንትን ብለህ ዘግተህ እኔ እንዲህ ነኝ እንደፈለጋችሁ ነው የሚባል ነገር የለም። ሁሉ ጊዜ ሰው እንዴት አድርጎ አንተን ሴንስ የሚያደርገው ምን እንደሆንክ ማወቅ ይፈልጋሉ። እና ሁሌ ይህንን ራሱ ለእኔ ሌሰን ነው። ምክንያቱም መጀመሪያ እኔ ስለ ራሴ ነው ማቀው፣ ራሴ ነኝ የምወስነው ምንም ስለሌላ ሰው አልሰማም ስትል ምንድነው ሰዎች እዛ ሀገር በተለይ ኮርፖሬት አሜሪካ ከሌላ ቦታ ልበልና ኮርፖሬት አሜሪካ ውስጥ በጣም ኔትወርኪንግ ምናምን አብሮ መዋል ምናምን ማለት ብዙ ነገር አክቲቪቲ ስትሰራ ማታ ሃፒ አወር ብትል ስራ ብዙ ጊዜ የሚሰራው እንደዚህ ሌላ ቦታ ኮሙኒኬት በምታረገው ጌት ቱጌዘሩ ምናምኑ ላይ ነው። ምን ያህል የሚያቀርቡ ይሄ ሰው እኔ ቲም ውስጥ ቢሆን ቢያድግ እንትን ብለው ስራ መስራትን ራሱ እኛ አሁን እኔ የምሰራው ለረጅም ጊዜ ሰራሁት ለሲስኮ ሲስተምስ የሚባል ቴክኖሎጂ ካምፓኒ ነው ስቲል የምሰራው ዛሬ። እና እዛ ውስጥ ስንሰራ የምትማረው ነገር ከስተመሮች ራሱ ብዙ ጊዜ የሚገዙ ምን የሚሉ የሚሰሩት እኛ እንግዲህ ቴክኖሎጂ ነው እንደ ኮንሰልቲንግ ሆነን ብዙ ጊዜ እኔ ኮንሰልቲንግ ላይክ ሲስተምስ ኢንጂኒሪንግ የሚባል ፖዚሽን አለ። እዛ ውስጥ ነው የምንሰራው። ምንድነው የምናደርገው? ሄደን ቴክኖሎጂ ለካምፓኒዎች ለብዙ ካምፓኒዎች ከፎርቹን 500 አንስቶ all the way to moms and pops different ሴግመንት አሉ ቢዝነሶች ውስጥ እና እዛ ለነሱ ቴክኖሎጂ ኮንሰልት እናደርጋለን፣ እንሸጣለን፣ እንሰራለን ምናምን። እንደዛ ስታረግ እነዛ ከስተመሮች ራሳቸው ሪፍሌክት የሚያደርጉልህ ያንተ ፐርሰናሊቲ እንዴት ካንተ ጋር ኮኔክት እንደሚያደርግ ኮኔክሽን በጣም ቫልዩ አለው። እና አንዳንዴ ይሄ እንደዚህ አሁን በፊት ላመጣልኝ ጥያቄ ስለ ሰዎች እንዴት ነው የሚያዩት ይሉ እነሱ ኢሚዲየትሊ ዲፍረንስ ሲኖርህ ሴንስ ያደርጋሉ፣ ራሳቸውን ሰብሰብ ያደርጋሉ። ያንን ነገር ተረድተህ እንዴት ብዬ ነው ከዚህ ሰው እንትንነትን ሳትለቅ ማንነትን ውስጥ ምን እንደሆንክ ሳትለቅ ግን እንዴት ብዬ ኮኔክት ባረግ ነው ምን አይነት ነገሮች ከዚህ ሰው ጋር ሊያገናኘኝ የሚለውን በአብዛኛው እንድታስበው ያደርጋል። እንደዛ ነገሩን ይቀንስላል። ግን ኤክስፒሪየንስ ከማድረግ የትኛውም ስቴጅ ላይ
የተለያዩ አይነት እንትን ታደርጋለህ ያጋጥመሃል። እነሱን እንግዲህ ማኔጅ ለማድረግ ትሞክራለህ ማለት ነው። ኦኬ ከሀገር መውጣት እንደ ኢትዮጵያዊ ቀላል ነው ከባድ? ይለያያል ብዬ ነው የምገምተው። በፊትና አሁን ለምሳሌ በጣም የተለያየ ነው። ብዙ ጊዜ አሜሪካኖች በፊት በተለይ ቴክኖሎጂ ሳይንስ ምናምን ነገር እነሱ ብዙም እንደሌላው እንደ ሊበራል አርትስ እና እንደሌላው ነገር ላይ ብዙ ስትሮንግ ላይሆኑ ስለሚችሉ ብዙ ኦፖርቹኒቲዎች አሉ። እንደዛ የአሜሪካኖችን ባንልም ዴራር በጣም ብዙ ብሪሊያንት ሰዎች አሉ በሁሉም ሳይድ። ግን ብዙ ኦፖርቹኒቲዎች ስላሉ እዛ ውስጥ መስራት ምን ማለት እና ቻንስ አለ። እንትኑ ስኪል ሴቱና የሚፈለገውን ክሬደንሻል ኦልሬዲ ካለ ጥሩ ቦታ ልትሆን ትችላለህ። ምንም ደግሞ እንዴት ነው ቋንቋውንም ባህሉንም ብዙ እንትን ኤክስፖዠር ኖሮ ካልኖርክ ደግሞ ዲፊካልት የተወሰነ ዓለም ውስጥ ልትኖር ትችላለህ። የሚገርም አንዳንዴ ደግሞ በቃ የሆነ እየሰራ ምናምን ደግሞ የሆነ የራስን ላይፍ እንትን አድርገህ መኖርም ትችላለህና ኑሮ የተለያየ ነው። ግን ኢንጀነራሊቲ ብንናገር አይ ቲንክ ነገሮች እየተቀየሩ ይመስለኛል። ለምን መሰለሽ ይሄንን ያነሳውልሽ? ኢትዮጵያ እንደምናውቀው በቀኝ አልተገዛችም። ያ ደግሞ አብዛኞቻችን ስናድግ ቋንቋ በቃ የአፍ መፍቻ ቋንቋችን አማርኛ ወይንም በሌላው ከሆነ ኦሮምኛ፣ ትግርኛ ምናምን አለ። በቃ ኢትዮጵያዊ የሆኑ ቋንቋዎችን ነው ለምደን ያደግነው። በባህልም በማንነትም ኢቨን በጣም ፕራውድ ነን። ይሄ ኩራቱም አለ። ብዙ ነገሮች አሉና ይሄንን ነገር ይዘን እኔ እኮ በቃ እንደዚህ ነኝ እኔ እኮ ብለን ለራሳችን የምንሰጠው ግምት አለ። ከሀገር ስንወጣ ያችን ነገር ይዘናት እንሄዳለን እና የሚያጋጥሙ ቻሌንጆች ይኖራሉ ብዬ አስባለሁ። ከዛ ሳንግል ያየሻቸው ነገሮች ይኖራሉ? አዎ በጣም ትክክል ነህ። ያልከው ነገር በጣም ትክክል ነው። ምክንያቱም ሌላ አሁን እንዳልከው በቅኝ የተገዙ ሀገሮች ምናምን ከሌላ ሀገር የሚመጡ ኤክስፖዠሩ ይኖራቸዋል። የተሻለ አዌር ናቸው። አይ ቲንክ ብዙ አፍሪካን ሀገሮች ራሱ እኔ ጓደኞች ምናምን ሲናገሩ የሆነ ነገር የተሻለ እንትን አለ። እኛ እንዳልከው በጣም ስትሮንግ ካልቸር አለን። የራሳችን የሆነ ፕራውድ የሆነ ሂስትሪ ነው ያለን። ስለዚህ በእርግጠኝነት ቻሌንጂንግ ነው እንዳልከው ነው። በእርግጠኝነት እንግዲህ ምንድነው አንተ እንደዛ አይ ቲንክ ነገሮች አሁን እየተሻሻሉ የመጡበት እንደዛም ሆነ እንዴት ነው ሌላኛውን ደግሞ ስኪል ሴት መማር ነው። ይሄም ቢኖርህ ራሱ እንዴት ብዬ ነው ከሌሎች ሰዎች ጋር ኮኔክት ማድረግ የምችለው የሚመጣብህን ትንሽ በተከፈተ አይነት ለመማር ምንድነው ሁልጊዜ ውጤቱን ነው ሁሌ ፕላን ማድረግ ያለው። እዚህ ጋር ለመድረስ ምንድነው የምፈልገው፣ ስለዚህ ምንድነው ማድረግ ያለብኝ የሚለውን ነገር መማር ከቻልክ ሁሌ የመማር እንትን ካለህ ከዛም መተህ ቶሎ መማር ትችላለህ። ግን የመማር ብዙ እንትን ከሌለህ ነው በቃ ይሄን ነገር አልችለውም ካልክ አትችለውም። ኦኬ ሶ ከዛ ትምህርት ጀመርሽ? ትምህርት ጀመርኩ። ምን ነበር የተማርሽው? ኮምፒውተር ሳይንስ አንደርግራድ ተማርኩኝ የመጀመሪያ ዲግሪን። ከዛ ባዮሜዲካል ኢንጂኒሪንግ ተማርኩኝ። ከዛ ወዲያው ከዛ እንደጨረስኩ ነው ሲስኮ ሲስተምስ ውስጥ ገብቼ መስራት የጀመርኩ። እየተማርሽ ትሰሪ ነበረ ወይስ ትምህርትና ትምህርት ብቻ? አይ እየተማርኩ ሰራ ነበር። እንደዛ ካልሆነ አይኖርም አይደል? አዎ ማለት ሁሌም አይደለም፣ ያው ሁኔታው ነው። እኔ እንዳልኩ በመጀመሪያ ብዙ አይነት ቻሌንጆች ስለነበሩ የግዴታ ማድረግ ነበረብኝ እንጂ እኔ ኢንቴንሽኔ ትምህርት ብቻ ነበር መማር ነበር የፈለኩት። ግን መስራትና መማር ስለነበረብኝ ምንድነው የማደርገው በጣም ምሰራውን በጣም አሳንሼ በቃ እንትን ለማለት ለመኖር ያህል ብቻ ሌላውን ሁሉ ታይም ደግሞ ለትምህርት ቤት ኮሚት በማድረግ ነው የመጀመሪያ ዲግሪ የተማርኩት። ሁለተኛ ማስተር ሴንስ ሰራ ግን ባዮሜዲካል ኢንጂነሪንግ ስኮላርሺፕ አግኝቼ ፉሊ ነው የላብ ስራ እየሰራ የተማርኩት። ኤምቢኤን ደግሞ ሰራ ኤምቢኤን ሰርቻለሁ። እሱ ግን ሲስኮ ሲስተም እየሰራሁኝ በፓርት ታይም ነው የሰራሁት። ኦኬ ሶ በሲስኮ ሲስተምስ ከተቀጣሪነት እስከ ዳይሬክተርነት ደርሰሻል። ትልቅ ደረጃ። አንድ ኢትዮጵያ ውስጥ ላለ ሰው ይህንን ነገር ብትነግሪው አንደርስታንድ የሚያደርግበት መንገድ በደንብ ካላስረዳሽው ቀላል መስሎ ሊያዩ ይችላል። ነገር ግን እዛ ደረጃ ላይ መድረስ ትልቅ ነገር ነው። ስኬት እንዴት ነው የምትተረጉም?
እኔ ስኬት የምተረጉመው በልብ ያወጣውን ፕላን አለ አይደል? ሁሌ እኔ ውስጥ ነው ምለካው እና ለመማር አንዳንዴ በምታየው ነገር ብዙ ነገር አቺቭ ልታረግ ትችላለህ። ያ ነገር ውጤታማ ነው ወይ ስኬታማ ነው ወይ ብሎ ማለት የሁላችንም የየራሳችን ምንለካበት መንገድ አለ። ለኔ ትምህርት ቤት መሄድ መማር እና ራስን ማይንድን ለብዙ ነገር ሁሉ ጊዜ ያለው በኪዩሪዮሲቲ በመማር መንፈስ ማየት መቻል ያንን ኦፖርቹኒቲ ማግኘት ትልቅ ነገር አድርጌ ገምታለሁ። ያንን ነው ለማግኘት የሄድኩት አለ አይደል? በምትሰራው ስራ እንትን እያመጣ ነው ወይ ውጤትና ሰውንም ደግሞ ኢምፓክት እያደረክ ነው። የትም ስትሄድ ምን አይነት እንትን ነው የምትሰጠው ኤነርጂ ምን አይነት ነው ይሄ አንዳንዶቹ የምናገራቸው ነገሮች ሜቢ ኢትዮጵያና አሜሪካ ደግሞ የተለያየ ኑሮ ስለሆነ በጣም እንትን ሊሆን ይችላል የሆነ ራቅ ያለ ነገርም ሊሆን ይችላል። ባለህበት ሲስተም ውስጥ ነው እንግዲህ መኖር ያለብህና እና ለኔ አይ ቲንክ ምንም በላይ ለማሰብና ለመማር አይዲያዎችን ለማወቅ ኦፖርቹኒቲው ፖሲቢሊቲው መኖሩ አላል። አሁን አንዳንድ ሰዎች በፋሚሊ ተይዘው በልጆች በምናምን ተይዘው ብዙ ነገር ማድረግ ኤክስፒሪየንስ ማድረግ ሲፈልጉ ግን ሪስፖንሲቢሊቲ ስላለባቸው ወይንም ሜቢ ፕሮፌሽናሊ የሆነ ደረጃ ስትደርስ እንደዚህ አይነት ነገሮችን የማግኘት ፖሲቢሊቲ ከፍ እያለ ስለሚሄድ ዝም ብለህ በመስራት ብቻ ያንን ነገር የተሻለ ቦታ የተሻለ ሚኒንግ እንደዚህ አይነት ኦፖርቹኒቲ ሊሰጥ የሚሄድበት ዓለም ሳትሄድ የምትሆን ከሆነ ህይወት ሜቢ በእኔ እንግዲህ ሁላችንም በራሳችንን የጠበበ ሊሆን ይችላል። የምትሰራው ነገር በጣም የተወሰነ ሊሆን ይችላል። ኦፖርቹኒቲ ማግኘት ለኔ ትልቅ ነገር ነውና ይሄ ነገሮችን ሳረግ ያ ስኬት ለኔ ነፃነትን ማሰብን ማድረግ መቻልን የተወሰኑ ነገሮችን ለሌላ ለማድረግ መቻልን እንደዚህ አይነት ነገሮችን ይጠቀልላል። ያው ትምህርት ቤቱም ጨምሮ ማለት ነው። አሁንም ፕሮግራማችን እንደቀጠለ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። ኢትዮጵያ ውስጥም ስራ ሰርተሻል፣ አሜሪካ ውስጥም እየሰራሽ ነው። ኢትዮጵያና አሜሪካ ውስጥ ስራ መስራት ለአንድ ግለሰብ አሜሪካ መስራት ምን የሚሰጠው ኦፖርቹኒቲ አለ? ኢትዮጵያ ውስጥ መስራት ምን የሚሰጠው ኦፖርቹኒቲ አለ? እስኪ ሁለቱን አነጻጽሪ። እሺ አነጻጽራለሁ። ሁለቱ ባላንስ አይሆንም። እኔ እንግዲህ ኢትዮጵያ የሰራው 3 አመት ነው። በጣም early እንትን እያለሁ ነው። ምንድነው እኔ ኢትዮጵያ እየሰራው ያየሁት በጣም ትራንስፓረንሲ የለም። ብዙ ነገር ኮሚኒኬሽን ብዙ ጊዜ በቃ አንድ ነገር ትነገራለህ ታደርጋለህ ነው አይደለ? እንደዛ ነበር። አሁን እኔ ካልቸሩ በእርግጠኝነት እየተለወጠ እየተሻሻለ ነው። ግን በዛ ሰዓት ይነገራል ማድረግ ነው። እንዴት ነው አሁን ለምሳሌ የትምህርቱን ኦፖርቹኒቲ ጠቅሼልሃለሁ። ያ ነገር በጣም መበረታታት የሚገባው ሰፖርት መደረግ የሚገባው ነው። እንደዛ አይነት ነገር አልነበረም። አትሊስት በጊዜው የሆነ ነገር አለ ታደርጋለህ ያንተን ማደግ ምናምን ሳይሆን ነው ኢቭን የትምህርቱ ራሱ ስታይሉ በዛ ሰዓት ፍላይንግ በምንማርበት ጊዜ በጣም ታፍ ላይክ ሊሆን ይችላል። ምክንያቱም the flying instructor like የሚሉ ኤግዛምፕል አንስቶ የሚሰጡህና እንዴት አድርገው እንደሚያስደነግጡ ማለት ብዙ ጊዜ በኢንካሬጅመንት ሳይሆን በማስፈራራት አለ አይደል? እኛ አሁን ሶሎ ስንወጣ 16 17 ሰዓት ያህል ትበርና ፍላይት እርሊዮን ከዛ በኋላ ሶሎ መውጣት አለብህ ለብቻ ካልወጣ ተባረርክ ማለት ነው። እኛ ስንጀምር ኢትዮጵያውያኖች 20 ነበርን፣ 13 ነው ግራጁዌት ያደረገው። ኢንፋክት በእኛ ጊዜ ብዙ ሰው ነው ግራጁዌት ያደረገው። ብዙ ጊዜ 5 4 ምናምን በጣም ትንሽ ሰው ነው ግራጁዌት የሚያደርገው። ምክንያቱም በጣም ታፍ ነው ሲስተሙ እና በማስፈራራት በማስደንገጥና እንትን በማለት ነው ይሄ ኢንካሬጅ በማድረግ በማሳደግ ምናምን አልነበረም በጊዜው ራይት። አሜሪካን ሀገር ሁሉንም ጀነራላይዝ ማድረግ ይከብዳል። የምትሰራው ፕሮፌሽናል ሌቭል የቱ ጋና እንደሆነ ለምሳሌ
ዝም ብለህ like ብዙ ጊዜ ወይ ትምህርት ቤት ሳትሄድ ሳትቀር ምን ስትል ስቶሮች ውስጥ ምናምን ብትሰራ ምትል ኦፖርቹኒቲ ሁሉም ቦታ ኦፖርቹኒቲ አለ ግን ሊሚትድ ነው ትንሽ ነው የሚሆነው ከሆነ ነገር አድገህ ሜቢ የዛ ግሩፕ ሊደር ልትሆን ትችላለህ እንትኑ ካለ ራስን የምታሳድግ ከሆነ ምናምን ግን ፕሮፌሽናሊ ከፍ እያልክ ስትመጣ ለሌላ ነገር ኤክስፖዝድ ትሆናለህ ካምፓኒው የሚያዘጋጃቸው የተለያዩ ኦፖርቹኒቲ ለአንተ ብለው ሳይሆን ለሀገሩም ሰው የሚያዘጋጀውን በዛ ያንን ኦፖርቹኒቲ ውስጥ ኔትወርኪንግን አስፍተህ ምናምን ብዙ ነገር ማድረግ ትችላለህ እና የሁለቱ በጀነራሊ ብመለከተው በዛ በታይም በነበረኝ ኤክስፒሪየንስ እና አሁን ኦል ዘ ዌይ ካለኝ ባረገው እዚህ ሁልጊዜ ሊደር ማለት ኢትዮጵያ ውስጥ ብዙ ጊዜ መነገር የሆነ ነገር ኤክስኪዩት ማድረግ ነው እዛ ሳይ ብዙ ጊዜ ፓርትነርሺፕ ነው ኦፖርቹኒቲው ብዙ ነው ኢትዮጵያ ያለው ኦፖርቹኒቲ ብትለይ እኔ በጊዜው ሰፖርትድ ኢቨን መጀመሪያ እንትንም ብዙ ሰው ቢጠራጠርም አንዴ እንትን ካልኩ በኋላ ግን ብዙ ሰዎች በጣም ደስ ብሏቸው ሰፖርት አድርገውኝ ምናምን ነገር ነበርና እንደዛ አይነትም ሀፕን ያርጋል ኢንፋክት እንደዛ በመሆኑ ይመስለኛል አሁን እኔ ፓይለት ከሆንኩ በኋላ ከወጣ በኋላ በጣም ለረጅም ጊዜ I would say even a decade ሴቶች ፓይለቶች አልነበሩ በጣም ረጅም ጊዜ አልነበረ ከዛ በኋላ ነው ሴቶች መግባት የጀመሩት እና ግን ስሰማ በደንብ ብዙ ፓይለቶች እንደውም እኔ አሜሪካን ብዙ ጊዜ ለስራ ብዙ ጊዜ ትራቭል አደርጋለሁ ብዙ እንደዚህ ሴቶች ፓይለቶች አጋጥመውኝ አያውቁም በለዛ ዩናይትድ ምናምን አሜሪካን ኤርላይንስ ብዙ ኢትዮጵያ ብዙ ሴቶች ፓይለቶች እንደሆኑ ሰማለሁ እና የሆነ እንትን ኢንከሬጅ የሚያደርግ ነገርም አለ ሁሉም ቦታ እንደወሰድከው ነው እንግዲህ እስካሁን በሰራሽበት ጊዜ በሊደርሺፕ ላይ በአስቸጋሪ መንገድ የተማርሽው the hard truth ይሉታል እና ምን ነገሮች አሉ እኔ hard truth መጀመሪያ አንተ በፊት እንዳልከው ካልቸራሊ በጣም ዲፈረንስ ስላለ አንድ ነገር ስትናገር እነሱ ኢንተርፕሬት አድርገው የሚወስዱት የተለየ መንገድ ነው ብዬ ስለምገምት እኔ በጣም ራሴ በቃ ከስራ ጋር ብቻ ነበረ ኮኔክሽን ከሰዎች ስራዬን ሰራለሁ ስራዬን ካውጣው ስራዬን የሚናገረው እንትን ማድረግ የለብኝም ምናምን የሚል አይነት በጣም አስተሳሰብ ነበረኝ ግን በጣም ሳየው ለምንድነው እኔን እንትን ያላደረጉኝ ለምንድነው ከኔ ጋር እኔን ያላሳደጉኝ ምናምን የሚለው ብዙ ጥያቄ ሲመጣ እውነቱንም ደግሞ ለመናገር እነሱም እንደዚህ አሁን እኔ አውትራይት ዲስክሪሚኔሽን ለማለት ነው ዲስክሪሚኔሽን እንደዛ አይነት ኤሌመንቶች አሉ አብረህ ስትሰራ የሆኑ ኤግዛምፕሎች አሉኝ በቃ ላይክ ፌል የምታረግበትን ሲቹዌሽን ሰዎች እንትን ብለው በዚህ ካለፍሽ አለፍሽ ካላለፍሽም የራስሽ ጉዳይ አይነት ነገር አይነት የሚል አይነት ብዙ እንደዚህ አይነት ነገሮች ትራፖች አሉ እና እነሱን ጨከን ብለህ ታልፋለህ እና ምንድነው ኮኔክት ማድረገው ከሰው ጋር ግን ሞር ኮኔክት ስታረግ ምን ስታረግ ሰዎችም እንትን እያሉ ይመጣሉ ሞር አንተን እንዴት ነው ኢቨን የተለየም ካልቸር ቢኖርህም ምንም ቢኖርህም ሰዎች አይ ቲንክ ሴንስ ያደርጋሉ አንተ ኦፕን ሆነ በኪዩሪዮሲቲ የነሱንም ለመማር አንተም የራስህን በዛ አይነት መንገድ ስታቀርበው የተሻለ ነገር እንዳለ የሆነ ኤነርጂ ሴንስ ስለሚያደርጉ ሞር ኮኔክት ያደርጋሉና የሰው ኮኔክሽን በጣም ኢምፖርታንት እንደሆነ ነው አንድ የተማርኩት ነገር ላይክ ስፔሻሊ ወደ ሊደርሺፕ ለመምጣት ሌላ ምንድነው እኛ ኢቭን ሲስኮ ራሱ በጣም ካልቸራሊ ብዙ እየተለወጠ ነው የመጣው እኔ መጀመሪያ ስመጣ በጣም ታፍ እንደዚህ ኢሚግራንት እንግሊሽ as a second language ምናምን አይነት ሰው የለም እዛ ቲሞች ውስጥ በጣም የሀገሩ ሰዎች ምክንያቱም ሴልስ ኤሌመንት አለው ሁሌ ለከስተመሮች ሄደን ፕሬዘንት አድርገን ብለነውና እዛ ላይ የሚገቡ ሰዎች እንዳለ ወንዶች ናቸው ቴክኖሎጂ እንዳለ across the board እና ብዙ ቦታ ስትሄድ ምንድናት እሷ ሁሌ እንደዛ ነው የሚሉ እና ኢቭን እሷ ሲስተምስ ኢንጂኒየር
በእንትን ነው የሚቀበሉ። አንዳንዴ አንተን እዚህ ቁጭ ብለህ ሌላ ሰው ሲያወሩ ታያለህ። ምን ትላለህ? እና ብዙ እንደዛ አይነት ነገር በጣም ያጋጥማል። በጣም ስትሮንግሊ እንደዛ አይነት ኢቭን የቲምህ ውስጥ ራሱ ካንተ ምንድነው የማገኘው ብለው ሰዎች በጣም ፖላይት ቢሆኑ ብዙ ጊዜ ካልኩሌት ሁሉ የሚያደርጉት ይሄ ሰው ምን አገኛለሁ ከዛ ምን መልሳለሁ የሚለው አይነት ነገር ስለሆነ የሆነ ነገር ካንተ ጋር ማግኘት የሚችሉ ካልሆነ ኮኔክት ላያደርጉልህ ይችላሉ። እና ምንድነው የተማርኩት እነዚህን ኤሌመንቶች ኦቨርካም ማድረግ የሚችለው አንድ በጣም ኮኔክት በማድረግ በተሻለ መጠን ኦፕን በመሆን ኪዩሪዮሲቲ ዲፌንሲቭ ከመሆንና በቃ እኔ እንዲህ ያልተማራችሁ ባታውቁ የራሳችሁ ጉዳይ ነው እኔ የማውቀውን አውቃለሁ ምናምን ብለህ ሳይሆን ሞር ኦፍ ላይክ ኦፕን ሆነ በኤዝ ጆይን ማድረግ እና ቢሎንጊንግ የምትለው ነገር አለ። አንዳንዴ ደግሞ ይሄ ያምል የሲስኮ ካልቸር በፊት በጣም ሃርድ ነበርና ሊደርሺፕ ለማሰብ ራሱ በጣም ይከብዳል። ምክንያቱም ሊደርሺፕ ላይ የሚሆኑት በጣም ኮኔክትድ የሆኑ ሰዎች ናቸው። ሌሎች ሰዎች ሰፖርት ማድረግ አለባቸው እዛ ጋር ለመድረስ እና ካልቸሩ ትንሽም ለወጥ እያለ እኔ ሁሌ ቲም ከብዙ ፖዚሽኖች ለውጭ ያሉ እዛ አንድ መስሪያ ቤት ብሰራ it's not like አንድ ቦታ አይደለም ከብዙ ላይ ከኮሜርሻል የሚባል አለ ፐብሊክ ሴክተር GS like global enterprise የሚሉት አለ like ከሁሉ ጊዜ እኔ I'm out looking for opportunities like የተሻለ ቦታ የት ነው ማን ነው እንዴት ብዬ ነው አስቀድሜ ኮኔክት ማረጋው እንዴት ብዬ ሪሌሽንሺፕ ልፍጠር ከነሱ ጋር ልማር ሁሌ እንደዛ አሰስ እንዳደረኩ ነውና እንደዛ ሳደርግ ያንን የተሻለ ቲም እኔን አክሰፕት በማድረግ ሊደራቸው ሲሆን እንግዲህ እንደዚህ በጣም ሲዘን እንዲሆኑናን እንትኖች ኢንጂነሮች ናቸው እና እኔ የምላቸውን ሰምተው እኔን እንትን ብለው ከኔ ጋር መስራት የሚችሉ ምን አይነት ቲም ቢሆን ነው እኔን as part of ማየት የሚችሉት ራሱ it's important ያንን ራሱ አይደንቲፋይ ማድረግ አለብህ እና እንደዚህ ነገሮች ብዙ እንትኖች ያጋጥመሃል ግን ሁሉንም የምታየው you have to take it with stride like ይሄ ነው happen ያደርግ ሁሌ እኔ ላክሊ የሆነ ነገር እንደዚህ አይነት ነገር ሲያጋጥመኝ ማስበው ሜቢ የዛ ሰው ኢግኖራንስ ነው አለማወቅ ነው ወይንም ኢንቴንሽናልም ሊሆን ይችላል ግን ያ ኢንቴንሽናልም ቢሆን at the end of the day ያን ነገር አለማወቅ like ኢንቴንሽናልም ቢሆን ራሱ right ስለዚህ ምንድነው ያ ማለት ዝም ብዬ እንትን እላለሁ ማለት አይደለም ግን ሁሌ ፕላን አደርጋለሁ እንዲህ ከሆነ ምን ባደርግ ነው እኔ የተሻለ እንደዚህ ከሆነ እንደዚህ ሬዚስት የሚያደርጉኝ ከሆነ ሜቢ የተሻለ ነገር የሚሆነው እንደዚህ ባደርግ ነው ብዬ ሁሌ ፕላን ማድረገው እኔ እንዴት ብዬ ጎሌ ጋር ደርሳለሁ የሚለው ነው ከዛ ጋር ብዙ መታገሉ እንትን አንተ ራስን ትሆናለህ ግን አለበለዚያ እንትንን ትቀይራለህ ደግሞ የምትፈልገው ዳይሬክሽኑን ቀይረህ ወደ ሌላ ቦታ ደግሞ ትሄዳለህ። ሌላው እንግዲህ በዚህ የህይወት መንገድ ላይ አንደኛው ደግሞ ማናስተውለው እኔን ጨምሮ አብዛኞቻችን ወርክ ላይፍ ባላንስ ደግሞ ባላንስ አናደርግ ሶ ባላንስድ ነው ህይወትሽ ካልሆነ ደግሞ እንዴት ነው? በጣም ጥሩ ጥያቄ ነው። ልክ ነህ። ባላንስድ አይደለም ብዬ ነው የማስበው። ምክንያቱም ወደ ስራ ያበዝናል። ወደ ስራ ያበዝናል። ምክንያቱም አይ ቲንክ እኛ ምንድነው አንዳንድ ስራ የተወሰነ ነገር ሰርተ 5 to 8 to 5 ሰርተ ጨርሰ ዘግተ የምትሄድበት ኦፖርቹኒቲዎች ሊኖሩ ይችላሉ እንደ ስራው አይነት። የኛ ስራ እኔ የምሰራው ስራ እንዳልኩ ሊደርሺፕ ቴክኖሎጂ ብዙ ነገር ለስራ ካልክ ማለቂያ የለውም። አንተ ነህ እንትኑን ሊሚት ማድረግ ያለብህ እና ሁሉ አካባቢ ያሉ ሰዎች ሁሉ ጊዜ እንትን የሚሰሩትን ስራ ሞር ለማሳየት እኔ እንዲነኝ በጣም ድሪቨን የሆኑ ሰዎች ናቸው። ድሪቨን የሆኑ ሰዎች ስለሆኑ ሁሉ ጊዜ የቀረ ነገር ነው የሚመስል ሞር ባትሰራ እና ኤቭሪ ታይም ያለ ጊዜ ሁሉ ጊዜ ያንን ነገር ምን ሞር ልስራ ላይክ ጥሩነቱ በጣም እንትን አይደለም፣ በጣም ሬጅመንትድ ኦር እንትን አይደለም፣ ሊሚትድ አይደለም። እንትኑ ከፈት ያለ ነው። ማድረግ የምትችላቸው ነገሮች ብዙ ናቸው። እሱ መሆኑ ደግሞ ቻሌንጁ
እንዴት ብለህ ነው ያንን ባላንስ የምታደርገው? ጥሩ አይደለም ማደርገው ብዬ ነው የምቀምጠው። ምክንያቱም ብዙ ጊዜ ግራቪቴት የማደርገው ሞር ብሰራና ያንን የምችለውን ባደርግ ነው። በአሁኑ ጊዜ ደግሞ እንደምታውቀው ዊዝ ኤአይ ቴክኖሎጂ አዲስ ቴክኖሎጂ ምናምን በጣም እየመጣ ሲመጣ ቫሊዩ ምንድነው አድድ ቫሊዩ ምንድነው የሚለው ነገር አሜሪካን ሀገሮች በጣም ትልቅ ጥያቄ እየሆነ ነው የመጣውና መማር አለብህ ኮንስታንትሊ ራስህን ምንድነው ኢቭን አሁን አዛን ኢንዲቪጁዋል ኮንትሪቢዩተር ለብቻ ይሰራ ቴክኖሎጂ ላይ በጣም ዳይቭ እንደማደርገው ባይሆንም እንኳን ሊደርሺፕን ብትሆን ማወቅ አለብህ የት ነው ምንድነው ኢንዱስትሪው ምንድነው እየተለወጠ ያለው ምን ማድረግ ይሻላል you always want to keep your ears open like where is the next እና እንደሱ አይነት ነገሮች ሁሌ እንትን ይሰጣል ኤነርጂም ሊሰጥ ይችላል ግን ከንትን ደግሞ ብዙ ሊወስደው ይችላል ኦኬ ከሄድሽ ቶሎ ተመላለሽ ነበር ወደ ኢትዮጵያ ብዙ አልመላለስም ነበር ለረጅም ጊዜ አልተመላለስኩም ነበር ምን ያህል ጊዜ I would say መጀመሪያ ከሄድኩ በኋላ በ7 ዓመት ምናምን ነው የመጣሁት ከዛ ደግሞ ቆይቼ ነው እንደገና የመጣሁት ግን the last 5 years ምናምን 4-5 years ቶሎ once a year ለመምጣት የክሪስማስ ታይም አላይን እያደረገ ስለነበረ ጥሩ ኢንድ ኦፍ ይር ላይ ጊዜ ታይም ስለማገኝ አሁን ቶሎ በቃ every year ለመምጣት ምናምን ነገር ያደረግና so አሁን ለኛ አይታወቀንም እዚሁ ስለምንኖር ግን ከኢትዮጵያ ውጪ የሚኖር ሰው በተለያዩ አይነት መንገዶች ስለ ኢትዮጵያ ያለውን ነገር እድገቱንም በዩ ምኑንም በዩ ያሉትን ነገሮች ከውጭ ያለ ሰው ማየት ይችላል ምን ተመለከትሽ እንደ ሀገር ስመጣ ለኔ በጣም ሰው በጣም ሞር ኤክስፖዝድ ሆኖ ነው ያገኘሁት አዌር ነው ለብዙ ነገር ሁላችንም የዓለም እንትን ሌቭል እንትን እየመጣን በኖሌጅ ምን አለ ውጪ በሚለው ነገር ብዙ ነገር ኦፕን ነው አገሩም በጣም አዲስ አበባ ነው ማቀው አዲስ አበባ አይደለም ምንም አላቀውም በአጠቃላይ ኮምፕሊትሊ አላቀውም አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ የሰራሽባቸው ቦታዎች ሃይ ፐርፎርማንስ የሚፈልጉ ናቸው ጀስት ወሬ ለሚያወራ ሰው ወይንም ለማይሰራ ሰው የሚሆን ቦታ አይደለም እስካሁን የመጣሽባቸው የሚሄድሽባቸው መንገዶችና ምን ማወቅ ፈለኩኝ ፐርሰናሊ ያንቺን ቫልዩ እንዴት ነው የምትጠብቂ ራሴን ራሱ ፖዚሽን ማርቀው አንድ ቦታ ባይስማማኝ እንትን አለለም አልቆይም ኦኬ የሆነ ነገር የማይሰራ ከሆነ ከኔ ቫልዩ ጋር አላይን የማያደርግ እኔ ቫልዩ ብትለኝ ምንድነው ስፔስ እፈልጋለሁ ለክሪኤቲቪቲ ለቲንኪንግ ራሴ የሆነ ስራውን ኦሪየንት አድርጌ በምወደው ፓሽኔ ሙቭ በሚያደርገኝ መንገድ ነው ማድረግ የምፈልገው እና እነዛ አይነት ነገሮች ኦፖርቹኒቲዎች በጣም ሪስትሪክትድ ሲሆን ኢንቫይሮንመንቱ የማይሆን ከሆነ I'm always looking out for another opportunity right away እና even አንድ መስሪያ ቤት ቢሆን በጣም ብዙ እንትኖች አሉ ሁሉ ጊዜ ትለውጣለህ እና ሁሌ አይኔ ኦፕን ነው ምክንያቱም አንድ ቦታ ሆነ ብዙ ሞቆይት ምንድነው አንድ ቦታ እኔ ትንሽ ከሰራው በኋላ መጀመሪያ የእድገት ጊዜ ነው ታድጋለህ ትማራለህ ትላለህ ኮኔክት አደርጋለህ ከዛ በኋላ በደንብ ፐርፎርም እያደረክ ትሄድና ከተወሰነ ጊዜ በኋላ ግን little still ይሆናል አንደኛ ሁለተኛ ደግሞ የግሮዝ እንትን እየቀነሰ ሊመጥ ይችላል እና የዛን ጊዜ ቢሆን ነገር እንትን ያደርገኛልና it's time to look for something else የሚለው ነገር ሁሌ አለ እና ያንን ሳደርግ ይሄኛው satisfied ሳልሆንበት አይደለም ሁሉ ጊዜ I don't wait like until things are like really bad anywhere like መጀመሪያውኑ in fact ነገሮች ጥሩ እያሉ ነው እኔ ሌላ ነገር የምፈልገው ምክንያቱም ይሄ ጥሩ እየሄደ ነው ግን ሌላ ነገር አለ ላይፍ የሚለው ነገር እና ሁሌ I think እኔ it served me very well ብዬ ነው የማስበው ምክንያቱም ኦፖርቹኒቲ ሁሉ ጊዜ መመልከት ነው የምትፈልገው ያ ጊዜ ይሰጣል የተሻለ ቦታ የተሻለ ኮኔክሽን የተሻለ ትምህርት ልታገኝበት የምትችልበት ቦታ ሊሆን ይችላል እንዲህ አይነት ነገሮች አንድ ቪዥን
ሁል ጊዜ እኔ ራሴን ቴክ ኬር ሳላደርግ ወይንም የምፈልገው ነገር ጋር ሳልሄድ እንዲህ ነው ብሎ ብዙ ዲስትራክትድ ላክሊም ሆኜ ብዙ እንደዛ የሚያደርገኝ ነገር አላጋጠመኝም። ግን አይ ቲንክ ብዙ ሰዎች እንደዛ እንትን ሊሆን ይችላል አይደል? የሆነ ነገር ያጋጥማል፣ የሆነ ነገር ትሰራለህ። እኔ በዛ ነገር ትንሽ ዲሲፕሊንድ ነበርኩኝ። አይ ቲንክ አይ ሃቭ ቢን ላይክ ዳት ኦል አሎንግ። ሌላ ሁሉ ጊዜ there is always a new thing to learn። ያንን ኦፖርቹኒቲ ማየት ነው። ኦኬ ትዳርስ በፊት በተናገርከው ላይክ ፎር ኤግዛምፕል የሰው ኮኔክሽን ምናምናም በሚለው ነገር አራውንድ የእሱ ሪዛልት ሊሆን ይችላል ብዬ ነው እውነቱን ለመናገር። ትዳር ለማግባት ሳልፈልግ ቀርቼ አይደለም፣ ግን የማገኘው ሰው ኤክስፔክቴሽን ሜቢ በጣም ሀይ ሆኖም ሊሆን ይችላል። እኔ ሁሌ የምለው የማይንድ ኮኔክሽን በጣም ኢምፖርታንት ነው ብዬ ነው የምለው። ሪጅድም ሆኜ ሊሆን ይችላል፣ ብዙ ነገር ሆኖ ሊሆን ይችላል። ምክንያቱም ሁላችንም የራሳችን እንትን አለን፣ ሀሳብ አለን፣ ሌላው ደግሞ ሪፍሌክት የሚያደርገን አለ እና ሪሌሽንሽፖች ነበሩኝ፣ ግን እዛ ጋር እንትን የማለት በቃ የችን ደረጃ ደርሶ የማለፍ እንትን አልደረስኩም እና አሁን በፋሚሊ እናቴ ምናምን ያ ነገር ላይክ እንትን ሆኖ ይሰማቸዋል አይደል? ለምን እንደዚህ መሆን አለበት? ግን እኔ የማስበው ምንድነው ሁሌ አንተ የምትፈልገውን ነገር በኦፕንነስ ትሞክራለህ። ከእንትኑ ሪዛልቱ ግን መሆን ያለው ኢንታየርሊ የኔ አይደለም፣ ይሄኛው ላይፍ ሜቢ the way for me ብዬ እና ሁል ጊዜ ኦፕን እና just kind of የማይሆኑትን ትቶ የሚሆኑትን በመሄድ ነው። ስለዚህ አላገባውም ባጭሩ። ያላገባ ሰው ጥያቄ ልጠይቅሽ። ምንድነው ሬድ ፍላግሽ? ምንድነው? አይ ቲንክ ብዙ ጊዜ እንደዚህ አይነት like maybe relationship ላይ ሌላ ነገር ላይ ብዙ ጊዜ አንተ የምታደርገው ብዙ ጊዜ ሪዛልት ይኖረዋል። የሆነ ነገር ኢቨን የፈለከውም ሪዛልት ባይሆን የሆነ ኦሪየንት ታደርጋለህ፣ ትሰራለህ፣ ታደርገዋለህ። ሪሌሽንሽፕ ግን ሌላ ሰው whole other person like ስለሆነ ምን እንደሚመጣ አታውቀውም። ideally maybe that's the wrong lesson that I learned ሳድግ ያለኝ እና ናቹራል መሆን አለበት ብዬ ነው ማለት ናቹራሊ you have to feel it like fully እንትን መሆን አለብህ፣ በቃ ኦኬ መሆን አለብህ የሚለው ነገር አለና ያ ነገር ለመምጣት አንድ honestly እንትኑም የለኝም ብዙ ሰው የማግኘት ቻንሱም ብዙ አልነበረም አለ አይደል? ለዛ ነገር ዴዲኬት ማረገው ስፔንድ ማረገው ታይም በጣም ሊሚትድ ነው። ሁሌ የሚደረግ ነገር አለ፣ ሁሌ የሚሰራ ነገር አለ። እንደዛ ደግሞ በሊሚትድ ኦፖርቹኒቲ ስትገናኝ ወይንም ስታረግ የሆነ ነገር ካየ ኮምፕሮማይዝ ከማድረግ ሞር ደግሞ ላይክ ቢቀርስ አይነት ነገር የሚል አይነት ነገር ምርጫም ሊሆን ይችላል እና ምን ያህል እኔ አሁን ሪፍሌክት ባረግ ራሴ በራሴ ስለሆነ it's hard ምን የቱ ጋር ትክክለኛ እንደሆነና እንዳልሆነ ግን ለኔ እንደዛ ነው የሆነው። በእኔ ጊዜ ደግሞ በጣም it flies before you know it things ጊዜ ይሄዳል። አሁን ላይ ያቺኛዋን የ17 ዓመቷን አና ብታገኛት ምን እንዳታደርጊ ብለሽ ትመክሪያት ነበር? ቴክ ኢት ኢዚ ብዬ ነግላቅ ጥሩ ነው አላማ መኖር፣ ግን ላይፍ በሁሉም ስቴጅ ላይ መኖር አለበት። ጎል ጥሩ ነው ቢቻል ሁሉንም ነገር እየኖሩም ቢሆን ወይንም የተሻለ ሜቢ ኮኔክሽን የተሻለ ኔትወርኪንግ ምናምንም ቢጨመርበት ጥሩ ነው። ምክንያቱም በታይሙ እኔ በጣም እንትን እንደነበርኩ ነው ማስታውሰው። ጎሌ ካልሆነ ላይክ በጣም መሰበር አለ እንትን ፍሌክሲቢሊቲ ከሌለ እና it will be all right like ሁሌ እንደዚህ ይላሉ it will be all right ምናምን ታቅበለ ነገሮች ደና ነው የሚሆኑት የሚለውን ነገር በማወቅ ትንሽ በቃ በጣም ከሲሪየስነት ትንሽ ደግሞ ሪላክስድ የሆነ አይነት ነገር አፕሮች ቢኖር የተሻለ ነገር ብዬ እገምታለሁ። ግን ይሄ ሁሉ ኢን ሪቪው ሚረር ነው። እንደዛም መሆኔም ሊሆን ይችላል ሜቢ
wherever I'm at today ያው በዛም ነው ድሪቭን የሚደረገውና ለዛ ነው ከዛ ውጪ ብዙም ባለሽ በቀጥ ነው ከዛ ውጪ የምትያት ኦኬ ኢትዮጵያ ውስጥ ላለች አንድ ወጣት አሁን ላይ በቃ በብዙ ፈተናዎች እያለፍኩኝ ነው እንደዚህ ያጋጠመኝ ነው እንደዚህ የሆንኩኝ ነውና ኔክስት ስቴፕን ማየት አልቻልኩኝም ምን ላድርግ ብላ ብትጠይቅሽ እንደ አድቫይስ ልሰጫስ የምትችሉ ከህይወት የተማርሽው ከተለያየ ኤክስፖዠር የወሰድሽው ነገር ምን ልትነግራት ትችያለሽ መጀመሪያ ልብ ውስጥ ያለው መመልከት ነው ማለት ምንድነው የምፈልገው በህይወት ላይ የቱ ጋር ነው መድረስ የምፈልገው ሚለውን ራስን መጠየቅ ጥሩ ነው ብዬ ነው እሱን ካላወቁ እንትኑ ትንሽ ግራ ሊገባ ይችላል ኔክስት ስቴፕ ምን ነው ማድረግ ያለብኝ የሚለው አንድ እሱ ነው ሁለት እኔ ሳስበው ይሄንን ኢሚዲየት ሪዋርድ በአሁኑኑ የሆነ ነገር ማግኘት በጣም አጭር ጎል ሳይሆን አሁን ዲፊካልቲ ካለ ኦቨርካም ተደርጎ የሆነ ሪዛልት ካለ ፐርሲቪር አርጊ ላይክ በዛ ስር ማለፉ ጥሩ ነው ሁሌ ራስን እንዲህ ቢሆን የሚለውን ማስተማር ጥሩ ነው እንትንን ፖስትፖን ማድረግ ያንን ሪዋርድን ቆይቶ ቢሆን ምንም አይደለም ምክንያቱም ከእድሜ ጋር ነው ሁሉም እንደሱ ማለትም ሁሌ አንሊሚትድ ታይም የለም ለሁሉ ነገር ታይም አለው አይደለ ላይክ ዩ ኖ ሁላችንም በፌዝ ላይፋችን የተለያየ ግን እንደኔም አንሊሚትድ ታይም አለ ብሎ ሁሉ ነገር ፖስትፖን ማድረግም ላይክ necessarily ጥሩ ላይሆን ይችላል ግን ሁሉ ጊዜ የተወሰነ perseverance በሁሉ ነገር ላይ anything that is valuable ጥሩ ነገር ካለ ፕራይስ አይገኝም እና የሆነ ነገር መክፈል መቻል አለ ሌላ ውስጥ አንዳንዴ ኢንስቲንክት የሚነግር ነገር አለ አንዳንድ ነገር መስማት ጥሩ ራስን ትረስት ማድረግ በጣም ኢምፖርታንት ነው ምክንያቱም ብዙ ነገር ሰው ሊነግር ይችላል ምን ይችላል at the end of the day ለራስህ ሪስፖንሲብል የምትሆነው ላይፍን ማንንም ሰው የራስ ላይፍ ሲዮ ራስ ነክ ሲጀምር ሲጨርስ እና ሁሉ ጊዜ ሰው እንደዚህ ብሎ ሲል ሁሌ ለነሱ እንደሱ ሊመስል ብዙ ሰው የሚመክር ከእንትን አይደለም ከመጥፎነት ተነስቷል ጥሩ ነገር ልጠቅማል ብለው ግን እነሱ ራሳቸው የቻሉ ሰዎች ናቸው ራሱ ሁሉም የየራሱ ያ ማለት ምክር መውሰድ መቻል አለመቻል አይደለም ጥሩ ነው ሰውን መስማት ያንን ሁሉ ኮንደንስ ሁሉንም ሰብስቦ ለኔ ግን ልቤ ውስጥ ያለው የት ነው የምደርሰው የሚለውን ነገር አጣጥሞ ራስን ማመንና ከራስ ጋር መኖር መቻል ጥሩ ነው ይሄ ሁሉ ልጅ ሆነ ብዙ ነገር እንደዚህ አይነት ነገር ላታመዛዝን ትችላለህ እኔ ልጅ ሆኖ አንድ ነገር አላማ መኖር ለዛ ነገር እንትን ማለት ጥሩ ጓደኞች መኖር አይዲያ የሚመሳሰሉ ሰዎች ከሌላ ሰዎች አይዲያ ጋር ምንም የማትገናኝ ከሆነ ጥሩ አይደለም ጓደኞች ማንነትን ይነግራሉ ከብዙ ተመሳሳይ አላማ ካላቸው ሰዎች ጋር መሆን መስማት እንደዛ አይነት ነገር ከዛ ደግሞ ላይፍ የሆነ ነገር በተለያየ ስቴጅ የተለያየ ነገር እንትን ያረጋግባል ያንን ትንሽ ፍሌክሲቢሊቲ ያስፈልጋል ፍሌክሲቢሊቲ ሚኒንግ መጠበቅ አንድ ነገር የሆነ ነገር ያልፋል ሁሉ ነገር ያልፋል አሁንም ፕሮግራማችን እንደቀጠለ ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ ገንዘብ ላይ ያለሽ አቋም ምን ይመስላል እኔ ብዙም ከበፊትም ጀምሮ ብር በጣም የሚገርም እኔ አየር መንገድ እስከዛሬ ድረስ አስታውሳለሁ የዛሬ ነገሮች በታውዘንድስ ናቸው ሁሉ ነገር የሚገዛው በግዛ ጊዜ እኔ አየር መንገድ ስንገባ ለኪስ ገንዘብ 180 ብር ይሰጣል ነበር like every month እና በዛ ጊዜ ልክ ሲሰጥ እና ወንዶች ምናምን ባንድ ፓርቲ ያደርጉበታል ከኔ ይበደራሉ እኔ እንትን አልነበርኩም ብዙም እንትን የምልበት አልነበረም እና ምናምን ይሉኛል እና እኔ ምንድነው ገንዘብ ጥሩ ብዙ ጊዜ ገንዘብ ካለ ከፍሪደም ጋር ሊገናኝ ይችላል አተሰርተን ይዘይ ግን ምንድነው ለገንዘብ በጣም እንትን ኃይለኛ ቫልዩ መስጠትም እንትን አይደለም ምንድነው በገንዘብ like አለመቸገር ጥሩ ኦፖርቹኒቲ ነው ሁሉም ሰው ያጋጥመው እኔ ብዙ ፈልጌ አላውቅም ለለነው ብዙ ነገር ማድረግ ምናምን ራሴን
ሞር ብችል ወደ ሚኒማሊስት ላይክ የኤክስፒሪየንስ ማድረግ ቫሉብል ነገሮችን ነው ማድረግ የምፈልገው። ብዙም ኦቨርሊ ማቴሪያል ስላለኝ ብዬ ባለኝ ገንዘብ አይደለም ብዙ ነገር የማደርገው ስላለኝ አይደለም። ያ ነገር it has to give me value የሆነ ነገር ሳይ ይሄን ነገር እውነት ፈልጋለሁ። አሁን የሆነ ነገር ስገዛ ይሄን ነገር ተቀበጣለሁ አልተቀበጥም ከማልተቀበጥ ከሆነ አይሆንም ነው እንትኔ እና ምንድነው ብዙ ነገር I think ውስጤም ብዙ ነገር እንደዛ አይነት ነገር ላይ አታችመንት እንዲፈጥር አልፈልግም። መልመድም ብዙ እንትን ማለትም አልፈልግም። ባላንስድ ነው ለሁሉ ነገር ባላንስ። አንዳንዴ በሆነ ነገር ላይ ኢንክላይንድ I think በፊት እኔ በጣም ሞር ስፔንድ አለማድረግ አይነት ነው ቴንደንሲ የነበረው። በኋላ ግን I think especially when it comes to experience የሆነ ነገር ማድረግ ጊዜው ቁጭ ብሎ አይጠብቅም። it's not like forever እዛ ጋር ስደርስ ማድረገው አይደለም። ዛሬም መኖር አለ። ዛሬም ኤክስፒሪየንሶች ደግሞ ብዙ ጊዜ አድ ያደርጋሉ ለቫሊዩ ለላይፍ ሂስትሪ እና ቬኬሽን ምናምን ካልከኝ በቃ something በጣም የምወደው ነገር ትራቭል ማድረግ መሄድ ምናምን ኤክስፒሪየንስ ማድረግ። ከዛ ውጭ ግን ሌላ ነገሮች በጣም ኦቨርሊ እንትን ማድረግ አልፈልግም። ያ ነው የገንዘብ እንትኔ። ሁሌ ደግሞ ግን እንደዛ ብዬ ገንዘብ ብዙ ሞር የማገኝበትን መንገድ ሁሌ በተቻለ መጠን ከመመልከት ወደኋላ አልልም። ለምሳሌ የሆነ ፖዚሽን ሲሄድ ኔጎሽየት ሁል ጊዜ ምንድነው ሬዝ የሚሰጠኝ ካልተናገርክ ማንም የሚሰጥ የለም ራይት። ሶ ሁል ጊዜ መቼ ነው ፕሮሞትድ የምደረገው መቼ ነው የማገኘው ያ ነገር እና ባላንስድ የሆነ ብዙም ኦቨርሊ እንትንም ባትል ከስራ ጋር ሪሌትድ የሆነ ግን ዲዘርቭ የምታረገውን ነገር ሁሌ ማግኘት አለብህ። በምትቻለ መጠንም ኢንቨስት የምታረገውን ምናምን እና አሜሪካን ሀገር ደግሞ ስትኖር ብዙ ሰዎች ሀብታቸውን ቢውልድ የሚያደርጉት ወይንም የሚሉት ዝም ብሎ ባንክ ሴቭ ምናምን በማድረግ አይደለም፣ የተለያየ ኢንቨስትመንቶች በማድረግ ነው ምናምን እና ኦፖርቹኒቲው ሲገኝ ሁል ጊዜ መሞከር ነው የምትችለው። ግን ያንን ነገር አንተ ብቻም አይደለም የምትጠቀምበት፣ ወደፊት ሌላም ሰው የትም ላንድ ቢያደርግ ነገሩ የምትችለውን መስራት ዲዘርቭ የምታደርገው ማግኘት ኢንቨስት ማድረግ ካለብህ ማድረግ ሁሌ እንትንህን ኦፕን አድርገህ ማየት የት ነው ብሎ ማለት ነው። ግን ኦቨርሊ ደግሞ አትሊስት አይ ቴል ማይሰልፍ ዳት ላይክ ኦቨርሊ አታችድ መሆንም ጥሩ አይደለም። የሆነ ፍሪደም ይሰጥሃል ከተወሰነ በኋላ ግን የገንዘብ ቫልዩ ኢዝ ዲሚኒሺንግ ሪተርን ነው እና እሱ ላይ ብለህ አሁን አንዳንዴ የምንታለው አይ ቲንክ በዛ ነው የሆነ ነገር ያው ያሳዩናል እንዲህ ነው ስለዚህ በጣም ትሰራለህ ሳታውቀው እንትነህ ከዛ ሪታይርመንት ኤጅ ይመጣል። በዛ ጊዜ በአብዛኛው ታይም ሆስፒታል ነው ቤዚካሊ የምትወስደው እና አትጠቀምበትም። ብዙ ነገር ኤክስፒሪየንስ ማድረግ አትችልም ማለት ነው። ስለዚህ ሁሌ ራሴን የምነግረው ነገር ነው። ይህንን ነገር አደርገዋለሁ ብቻም ሳይሆን ሁል ጊዜ ለማስተካከል ትሞክራለህ። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። ቅድም ግን ስናወራ ከአቪዬሽን ኢንዱስትሪው ከወጣሽ በኋላ ወደ አሜሪካ ሄድሽ። በዛው ኢንዱስትሪ ላይ መቀጠላችሁም ነበረ? It's because the whole reason for me እዛ መሄዴ ትምህርት ቤት ነው። እኔ I was determined በቃ fully እንትን ለማለት ምንድነው ለኔ flying it was a novel thing. Everybody was like, oh she's a pilot, like, you know, like it was እንትን እና it was very interesting actually. Very funny things happened but ጥሩ ነው። ግን እኔ ማይንዴ ያ my life እንትን ነው ብዬ አላልኩም። ሳየው ሄደ አንድ ሀገር አድሮ መምጣት በቃ እንትን ሆነ። ከዛ በኋላ okay what else, what do you do ከዚህ በኋላ don't get me wrong, pilots they love, some people love it and they can do that thing. ግን ለኔ it's more of proving that I can do it, it's possible ምናምን ካልኩ በኋላ ግን I wanted to go back to my maybe like inside inclination, like more of the academics ነገር ነው እንትን ማለት ይፈልግ እንዳልኩ 9ኛ ክፍል ሆኜ ኢንጂነር መሆን ነው ብዬ ነው የጻፍኩትና that was my path. okay አሁን ላይ ሆነሽ ምንድነው ህልምሽ? I think አሁን more impactful የሆነ life
መኖር ጥሩ ነው ብዬ ነው የምለው። አይዲያሊ የሆነ በቃ ፐርፐዝ የጀመርነው ፐርፐዝ አለ እንደነገርኩ ተስፋ የሚባለው ፕሮፊት ኦርጋናይዜሽን ቲች ኤንድ ሰርቭ ፎር አፍሪካ የሚለው ተስፋ ብለው የጀመሩት እንትን ድርጅት ምንድነው አይዲያው ምንድነው ኤጁኬሽንን ኦንላይንም ሆነ ቴክኖሎጂን ምናምን whatever እንትን ሴክተር like across sectors whatever it could be እሱን አምጥተን አንድ ኮኔክሽን መፍጠር ከኢትዮጵያን ዲፍረንት ሲቪል ኦርጋናይዜሽን ከቴሌኮም አንስቶ ሁሉንም ኦርጋናይዜሽን ኮኔክት ማድረግና ኢንፎርሜሽን ኤክስቼንጅ ለርኒንግ ፍሮም ኢች አዘር ምን ማድረግ ሰርቭ ማድረግ የምንችለው ደረጃ ለማድረግ ነው አክሮስ ዲስ እንትን ኦርጋናይዜሽንስ ፕላኑ እና ሁለት ያደረግነው ኮንፈረንስ ነው። ትልቅ ኮንፈረንስ አድርገን ለምሳሌ አት ዘ ታይም በጣም ክላውድ እንትን ያለበት ጊዜ ነው። ስለ ክላውድ ቴክኖሎጂስ ወይንም አሜሪካ ራይት ናው ዲፈረንት ኦርጋናይዜሽን ምን አይነት ነገር እየተጠቀሙ ነው አራውንድ ሴኩሪቲ ምናምን ምን አይቲን ብዙ ፎከስ አይቲ ፕሮግራም ማኔጅመንት ኢቨን ኒውክሊየር ሳይንስ የዲፍረንት ሴክተር ያሉ ሰዎችን ከአሜሪካ አምጥቶ እዚህ ኮኔክት ማድረግና ኤክስቼንጅ አድርጎ ኢንፎርሜሽን ሄልፕ whatever way የሆነ ፕሮጀክት እዚህ እየተሰራ ከሆነ ለመርዳት በምንችለው በእውቀት በተመለከተ የሚል ነው እና ይህን ነገር ኖት ኦንሊ በኢትዮጵያ ሳይሆን ፖሲብሊ ወደ አፍሪካም እንትን ለማድረግ የሚል ነው ፕላኑ የነበረው እና በጣም ኤነርጃይዚንግ ነገር ነው። እንደዚህ አይነት ነገር ስፔሻሊ ሜቢ ስኪል ባለህ እንትን ሴክተር ወይንም ደግሞ ፓሽኔት በሆንክበት ቦታ ሄደህ እሱን ማድረግ የትም ቦታ ኢምፓክት የሚያደርግን ነገር ማድረግ ጥሩ ነው። እንግዲህ ኦፖርቹኒቲውን ብፈጥር እኔ ነኝ መፍጠር ያለብኝ አውቃለሁ። ያው ስራው ምናምኑ ባላንስ አድርጎ እዛ ጋ ነው እንግዲህ አሁን ባላንስ የሚለው ነገር በጣም ኢምፖርታንት። ስለ ፊውቸር ሲታሰብ ምንድነው ሙቭ የሚያደርገኝ የሚለውን ነገር ወስዶ ወደፊት ማራመድ ነው። እኔ አራውንድ ነን ፕሮፊት ስፔሻሊ ገርልስ ወመን በሚመለከት ከልጆች አንስቶ መርዳት። ምክንያቱም ሁሌ የማስበው as a little girl ብዙ ኦፖርቹኒቲ ምን አይነት ነገር ህይወትን ሊለውጥ ይችላል። እኛ ጋር ደግሞ ትንሽ ኦፖርቹኒቲ ነው የሰውን ህይወት። ምክንያቱም እንትኑ ቢሄቪየሩ ጥሩ እንትን አለ ስታድግ ራይት ሮንግ ምናምን ብዙ ነገር ፋሚሊ ሰፖርት የሚያደርገው ጥሩ ቲንኪንግ አለና እሱን ሞር ላይክ ትንሽ ኦፖርቹኒቲ ሰጥቶ ማሳደግና ትልቅ ማድረግ በጣም ቫልዩ ያለው። ምክንያቱም አሁን አሜሪካን ኮምፔር ሳደርገው እዛ ዲፍረንት ዳይናሚክስ ነው ኮሚኒቲ ያለው ዲሃስቶን ኢቭን some basic things could be missing እና ገንዘብ ፖር በማድረግ ብቻ ሪስፖንድ አይደረግም። ያ ነገር አይመለስም ወይንም በጣም ትልቅ ኢንቨስትመንት የሚፈልግ ነው። እኛ ሀገር ግን ትንሽ ኢንቨስትመንት በጣም ህይወትን ሊቀይር ይችላል አይደል? ምክንያቱም ትንሽ የምትፈልገው ወይ ትምህርት መሄጃ ነው ወይ የሆነ ነገር ማድረጊያ ነው። ብዙ I know ብዙ በተለይ ሴት ሆነ ክፍለ ሀገር ብዙ ቦታዎች ምን ያህል አይነት ኑሮ ሊኖሩ እንደሚችሉና ምን ያህል መለወጥ እንደምትችል ታውቃለና ስለዛ አካባቢ ባለ ነገር ትልቅ ነገር በትልቅ መንገድ ኢምፓክት ማድረግ ቢቻል የሚለው ነገር በጣም አትራክቲቭ አይዲያ ነው። የቱ ጋር ነሽ ብትለኝ በእርግጥ የሆነ እንትን ጀምሬ ነበር ነን ፕሮፊት ከሆነ ሰው ጋር አብረን ክሬት አድርገን ግን ብዙ እንትን አላደረገም። ብዙ እንትን አላደረገም። እንደዛ አይነት አራውንድ ቴክኖሎጂ ኢምፓክት ማድረግ የሚቻል ነገር ካለ ኤኒቲንግ ማድረግ የሚቻል ነገር ካለ ሁሌ ኦፖርቹኒቲውን ለማየት ጥራለሁ። ያው እንደነገርኩ ትንሽ የስራው ሲቹዌሽን ቢዚ ስለሚያደርግ ያንን ነገር ጊዜ እንትን ብሎ ዴዲኬት አድርጎ ማሰብን ይፈልጋል። ኦኬ ሶ በዚህ ተስፋ ባልሽኝ ፕሮጀክት ላይ ምናልባት ይሄንን ፕሮግራም የሚያይ ሰው እናንተን ሊያግዝ የሚችል ኦር ሊረዳችሁ የሚችል ነገር ካለ ብታስተላልፊው መልእክት ኤኒቲንግ ጥሪ የሚሆን ምንም ይሁን ማለት ትችላለሽ። በአሁኑ ጊዜ እኛም የምናደርገው ተስፋን ልክ በምናደርግበት ጊዜ ብዙ ጊዜ እንደዚህ እንትን እናደርጋለን። ዌቢናር እናደርግና ሁሉም ሰው ኢንቫይት ያደርጋል የሚያውቀውን ሰው እና ከተለያዩ ሴክተሮች ሰዎች ለማምጣት አሜሪካም እንደዛ ነው የምናደርገው እና around that right now ያለው አክቲቪቲ ያን ያህል ሃይ ባይሆንም ስንመለስበት እነዛ ሰዎች I think ብዙ
ቴሌኮም ያሉ ምናምን ያሉ ሰዎች ብዙ ሰዎች ያውቃሉ ስለ ተስፋ ምክንያቱም ብዙ ስራ ተሰርቷል እኔ ብቻ ሳይሆን መስራቾቹ አሉ በጣም ስትሮንግ የሆነ ኮኔክሽን ያላቸው እና ብዙ ነገር የሚያደርጉና በዛ መርዳት ነው ግን ማንም ሰው ባለበት የትም እንዳለ ማድረግ ብዙ የምንችለው ብዙ ነገር መለወጥ እንችላለን እኔንም ጨምሮ it's about እኔ የምለው dedicate time እና passionን እንትን አድርጎ መጠቀም ጥሩ ነው ግን ይሄ ምክር ነው ማሳደርገው ብቻ ነው ትክክለኛ ሊሆን የሚችለው ኦኬ in life እስካሁን የሚቆጭሽ ነገር አለ የለም አይቆጨኝም የምልበት ምክንያት ሁሌ የማምነው ነገር በጊዜው በታይሙ የማደርገው ዲሲዥን ብዙ ጊዜ ኢንቴንሽናል ለመሆን ስለምሞክር ሌላ ነገር ሊሆን አይችልም ነበር በዛ ጊዜ በታይሙ ያለውን ነገር ተጠቅሜ ነው ዲሲዥን የማደርገው ስለዚህ ለዛ ነው ሁሉ ነገር ትክክል ሆኖ ምናምን ሆኖ ሳይሆን just because of that ስለሆነ ነው okay so ጥያቄን ጨርሻለሁ አንቺ ምን ጠይቂኝ ጥያቄ አለ ምንድነው ለምሳሌ ባጭሩ ሌላ ነገር ባይሆን አንተም ፎሎ የሚያደርጉ ሰዎች ምን ቢሰሙ ነው ምንድነው ምን ለማድረግ ነው ለነዛ ፎሎወሮች እንትን የምታረገው ይሄን ፖድካስት so ዋናው አላማዬ ምንድነው ኢትዮጵያ ውስጥ ያሉ ይሄ ፕሮግራም ባይ ዘ ወይ በአንድ ቋንቋ ብቻ አይደለም የሚተላለፈው ሲተላለፍ አሁን እየሰራንበት ነው 10 ቋንቋ ለማድረስ ነገር ግን በኦሮምኛ በትግርኛ በእንግሊዘኛ በፈረንሳይኛ ምናምን እንዲሄድ እናደርጋለንና በመልቲሊንጓል የሚባል ቴክኖሎጂ ዩቲዩብ ላይ አለ ሶ ብዙ ሰዎች ናቸው የሚሰሙት አብዛኞቹ ወጣቶች ናቸው ይሄንን ፕሮግራም የሚከታተሉትና the first thing አንድ ሰው ይሄንን ፕሮግራም ሲመለከት አንደኛ ነገር እንደሚቻል በቃ የቻልን ሰዎች አሉ በዚህ መንገድ እዚህ ጋር ደርሰናል የሚለውን ነገር ማስተላለፍ ሁለተኛው ነገር ብዙ ኦፖርቹኒቲዎች አሉ ስለዚህ እነዛን ኦፖርቹኒቲዎች የሆነ ሞመንቶችን መፍጠር ለካ እንደዚህ ይኖራል ለካ እንደዚህ ማድረግ ይችላል ብሎ ሰው የሆነ አይነት እይታን እንዲከፈትለት እንዲገለጥለት ማለት የሆነ አይነት ዕውቀትን ማሸጋገር ከዛ ውጪ ደግሞ እዚህ ፕሮግራም ላይ የሚመጡት ቅድም ስናነሳ የነገርኩሽ ነገሮች አሉ ሞስትሊ የሚመጡት ሲኢኦዎች የሆነ ካምፓኒ እየሰሩ ያደረጉ ሰዎች እንደዚህ ማድረግ ፈልጋለሁ የሚሉ ሳይሆኑ እያደረጉ ያሉ ሰዎች ሁለተኛ ነገር የተለያየ ሴክተር ላይ ያሉ ፐርሰናሊ ፕሮፌሽናልስ ዶክተሮች ሊሆኑ ይችላሉ የፋይናንስ ሰዎች ብቻ በተለያየ አይነት ዘርፍ ላይ ያሉ ፕሮፌሽናል የሆኑ ሰዎች ስለ ፕሮፌሽናቸው ስላሉበት ነገር ግን ፐርሰናል ፕሮሞሽን አይደለም ከዛ ባለፈ ያሉበትን ነገር ሌሎች ሰዎች አይተው እንዲማሩበት ማድረግ መቻል በተለያየ አይነት ዘርፍ ላይ ያሉ ሰዎችን ወደዚህ ጋብዘን የህይወት ልምዳቸውን ያሳለፉትን ነገር ቻሌንጆቻቸውን ለሌሎች ሰዎች ማስተላለፍ ልክ ኢንተርናሽናሊ ያሉ ትልልቅ ሚዲያዎች አሉ እነዛ ሚዲያዎች ብዙ ሰው እየደረሱ ነው እየተጠቀሙ ነው እኛ ሀገር ላይ ያሉ ሚዲያዎች ግን አብዛኞቹን ከተመለከታቸው የሆነ ሳይድ ይዛሉ ወይ ፖለቲካል ናቸው ወይ የሆነ ብቻ አይታወቅም አላማው የኔ ዋናው አላማ ወጣቶችን ከዚህ ነገር ተምረው ህይወታቸው ላይ የሆነ ነገር መጨመር መቻል በጣም ደስ ይላል ቴንክ ዩ በጣም ነው ማመሰግነው ፋይናሊ እዚህ ፕሮግራም ላይ እንግዲህ እስካሁን ያነሳናቸውን ፖይንቶች ምናምን በደንብ አይተሻቸዋልና ማን ቢቀርብ ሪከመንድ ታደርጊያለሽ እኔ ብዙ ሰው ያን ያህል አላቅም ፖፑላር የሆነ ላይክ ነው ታዋቂ ሰዎች ምናምን የሆነ ሰው ግን በጣም እንትን እኔ አሁን ኮኔክትድ ያልኳቸው ኮሚኒቲዎች በጣም አፕሪሺየት ማድረጋቸው ቫልዩብል ፍሬንድሺፕ እና ኮኔክሽን እና
የላይፍ ቪው ያላቸው ሰዎች አሉ can always recommend you one is ዶክተር ሰብለ መንገሻ ትባላለች በጣም አሜዚንግ ደረጀ ተሰማሚ ይባላል የሱ ደግሞ ባለቤት ቤዛ ምትባላለች በጣም የሚገርሙ ግሩፕ ኦፍ ላክሊ እንትን ሆኜ ብዙ አሉ ሌሎችም አሉ ማርታ ምናምን አሁን አንዱን ጠልሼ እንትን አታስብለኝ እና ሌላ እንትን እንዲሉኝ አልፈልግም ሁሉም በጣም አሜዚንግ ሁሉ ጊዜ በቃ ሰዎች ሲናገሩ አንተ ኦፕን ካደረክ ራስን ብዙ ነገር መማር እንደሚቻል ነው የምታውቀውና በጣም አፕሪሺየት አድርጌ እንማማራለን እርስ በራሳችን ሁሌ ሪከመንድ ላደርግ እችላለሁ ሰዎች ቴንክ ዩ በጣም እጅግ በጣም አድርጌ ነው የማመሰግነው አብሶሉትሊ እኔ በጣም ነው የማመሰግነው የዛሬው ፖድካስታችን ይህንን ይመስል ነበረ ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ ታዲያ በዚህ ፖድካስት ላይ ምን አገኛችሁ ምን ተማራችሁ ምን ተጠቀማችሁ ኮሜንት ላይ ጻፉልን እናመሰግናለን